ትላላችሁ። ስለዚህ ፈርዖን አምላክ ነው እያለ ነው። ፈርዖን መመለክ አለበት። ለምን? እኔ አምላክ ነኝ እኔን ተገዙኝ ስላለ ማለት ነው። ይሄንን ከመስፈርት አንዱ ስላደረገው ከአምላክነት መስፈርት አንዱ ስላደረገው ማለት ነው። ነገር ግን ወንድማችን ብላኩን አንዴ በደንብ አዳምጥ። መስፈርታችሁ ትክክል አይደለም እያልናችሁ ነው። መስፈርታችሁ ለአምላክ አስቀምጣችሁ የምታመጡት መስፈርት ትክክል አይደለም። የአምላክነት መስፈርቱ መፍጠር መቻሉና አለመፈጠሩ ነው አንደኛ ነገር። ሲቀጥል ደግሞ እኔ አምላክ ነኝ ብሎ መናገር የአምላክነት መስፈርት አይደለም። ኦኬ አንድ ነብይ እኔ ነብይ ነኝ ብሎ ሲመጣልህ የሆነ አካል መጥቶ እኔ ነብይ ነኝ ሲል ኦኬ ነብይ ነኝ ብሎኛልና ትክክለኛ ነብይ ነው ብለህ አይደለም የምትቀበለው ወይም ደግሞ ትክክለኛ ነብይ ነው ብለህ የምትከተለው። ምኑን ነው የምታየው ከተባለ ስራውን ነው። የነብይነት ስራን ከሰራ ነው ያ ነብይ ከአምላክ መምጣቱን የምታረጋግጠው ማለት ነው እንጂ እኔ ነብይ ነኝ ስላለ ብቻ ነብይነቱን ተቀብላ ኦኬ ይሄ እውነተኛ ነብይ ነው ልትለው አትችልም። ምኑን ነው የምትመለከተው? ስራውን ነው ማለት ነው። ስለዚህ ክርስቶስ ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ እንደተናገረው ስለራሴ በመሰክር ምስክሬ ከንቱ ነው። ኦኬ ስለራሴ ክብር በነግራችሁ ክብሬ ከንቱ ነው። እኔን የሚያከብረኝ የሰማዩ እናንተ አምላካችን የምትሉት አባቴ ነው ብሏል። ስለዚህ ስለ ክብሬ ብነግራችሁ ምን አትሉም? አትቀበሉኝም። ስለዚህ ምን ነው ስለኔ ማን ነው የሚመሰክረው ብሏል? አባቴ ነው። እናንተ አምላካችን የምትሉት አባቴ ነው አለ። አባቱ ደግሞ ምን ብሎ መሰከረለት? ዕብራውያን ምዕራፍ 1 ቁጥር 8 ላይ ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ብሎ አባቱ ስለ ልጁ አምላክነት መሰከረ። እንዲሁም ደግሞ አብ ስለ ልጁ ሲመሰክር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የምወደው ልጄ እርሱ ነው እርሱን ስሙት አለ። ጌታ ኢየሱስም ክርስቶስም ሲናገር ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው አለ። በሰማይ ያለሁት እኔ ነኝ፣ በምድር ያለሁት ነኝ እኔ በሰማይ ያለሁት አለ። አምላክነቱን ሲናገር ማለት ነው። ኦኬ ከአብርሃም በፊት ያለሁት እኔ ነኝ አለ። አምላክነቱ ሲናገር ከመጀመሪያ አስቀድሜ የተናገርኩት እኔ ነኝ አለ። በማቴዎስ ወንጌል ምዕራፍ 23 ቁጥር 30 አምስት ላይ ሜቢ ጌታችን ኢየሱስ ሲናገር እነሆ ጸሐፍቶች፣ ጥበበኞች፣ ነቢያትን ወደ እናንተ ልካለሁ እናንተም ትገላላችሁ ትሰቅላላችሁ ብሎ የነቢያት አምላክ እንደሆነ ነቢያትን ሁሉ የላከ ጌታ እንደሆነ ተናገረ። ስለዚህ እናንተ ስለማታምኑ አለ እኔ ስለራሴ መሰክርላችሁ ስለማታምኑ ምንን ተመልከቱ አለ ስራዬን አይታችሁ መኑ አለ። ስለዚህ ስራውን አሳያቸው ጌታ ኢየሱስ ክርስቶስ በስራ እንዲያምኑ ይህን ከብሉይ ኪዳን ጀምሮ ሲያመልኩት የነበረውን አምላካቸውን በአዲስ ኪዳን ጌታ ኢየሱስ ክርስቶስ በተግባር ሲያሳያቸው ተመለከትን። ለምሳሌ የሰው ልጅን ኃጢአት ስርየት ሲያደርግ አሳያቸው። ይሄንን አምላክ ብቻ ነው ሊያደርግ የሚችለው። በስራው እንደዚህ ሲገልጥላቸው እንመለከታለን። በንግግር ሲናገራቸው አልሰማሉ፣ አታምኑኝም አላቸው። ስለዚህ በምን አሳያቸው? በተግባር አሳያቸው ጌታ ኢየሱስ። ስለዚህ የአምላክነት መስፈርት እኔ አምላክ ነኝ ማለት ሳይሆን በተግባር አምላክነቱን በስራ ማሳየት ነው። ጌታ ኢየሱስ ደግሞ ያንን በትክክል አሳይቶታል ማለት ነው። አላህ ያላሳየውን አላህ በንግግር ዝም ብሎ ያወራውን ያውም ተናጋሪም አይደለም አላህ ጌታ ኢየሱስ ክርስቶስ ግን በተግባር አሳይቶታል። ኦኬ ክርስቶስ ኢየሱስ አድርጎት ያለፈውን ነገር አላህ በሰባተኛው ሴንቸሪ በሙሐመድ እንዲያለኝ አላህ ብሎ የሚናገረው ንግግርን ጌታ ኢየሱስ በተግባር አድርጎት አልፎታል ማለት ነው። ስለዚህ ይሄ መስፈርት አይደለም የኡስታዝ እንቶፎንቶ የሆነ ጥያቄ እንጂ ምንም የረባ ጥያቄ የለውም። ይሄ በእኛ በትናንሾች በጥቃቅኖች ሰዎች የሚመለስ ጥያቄ ነው፣ የረባ ጥያቄ አይደለም። እሺ ወንድማችን ቆይ ማማዬ እኔ ጥያቄ እናመሰግናለን። ወደ ተመለስና ቆይ ግማሽ ሰሚር የኛው ቅድም ያወጣ ነው ምንድነው? ማማዬ እናመሰግናለን። ቃል ሕይወት ያሰማልን። ሰሚር ሚታር እየደረኩኝ ነው። ግማሹን ያነበበችው ልመልስላት። ግማሹን ያነበበው አንተ ሙሉን አንብበው፣ ጊዜ ስለሌለን ሙሉን አንተ አንብበው። ከሰማይ አሜን። የልጁስ ስም ማን ነው? የአባቱስ ስም ማን ነው? ማማዬ ቶፒካችን አይደለም፣ ስለ ስላሴ አይደለም። እሱ መቼም ማረሳው ሜም ቢሰሩበት ደስ ይለኛል። የልጁስ ስም ማን ይባላል ተብላ ትጠየቃለች። ቶፒካችን አይደለም፣ ቶፒካችን አይደለም። እና በጣም ያሳቀኝ ጥያቄና መልስ እንትን ነው። ልጁ ስም ማን ነው እየተባለ እኛ እኮ ከስላሴ አካል አንዱ ልጁ ብለን ምናምነው ነው። ልጁን ነው ከስላሴ አካል አንዱ ወልድ ብለን እናምናለን።
ማን ነው ልጁ የተባለው ስትባል ቶፒካችን አይደለም፣ ቶፒካችን ስላሴ ነው። እና አባት ነው ወልድ ነው ልጅ ነው። የምን ብሽሽቅ ነው? ስለ ስላሴ ነው እንጂ እያወራ ያለው ስለ አንተ አይደለም። ያወራሁት ስለ ስላሴ ነው። አውጥተህ አሳየን። አታረሳሰን። ከመጽሐፉ ላይ አውጥተህ አሳየን። ፈጣሪ ነው የሚለው ቦታ አውጥተህ አሳየን። አታረሳሰን። ወደ ቶፒኩ ግባ። ወደ ቶፒኩ ግባ እና አሁን ተመልሶልሃል። መስክን እፎይ በጣም ነው የምትፈራው። ወደ ቶፒኩ ተመለስ። ስለዚህ አንገቱ የሚቆረጠው ማንኛው ነው? በእኛ መካከል በእኔ ነብያችሁ አላህ ጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ ምሰል አትሊስት ጥያቄውን ስማና በራስ ለመጠየቅ ሞክር። አትሊስት አለቀልህ በዋቃርደህ የተሻለ ነው። ያስማን አትሊስት ኡስታዙ ምንድነው የተናገረው የሚለውን ጥያቄውን ስማና መተህ ያንን ጥያቄ በራስ መጠየቅ ሞክር እንጂ እንዴት የሰው አፍ ይዘህ ትመጣለህ? የሰው አፍ ነውር ነው። በሰው ላይ አትሞርኮዙ። መጽሐፍ ቅዱስ ምን ይላል? በሰው የሚሞረኮዝ ይሰበራል። አይ ቲንክ እንደዛ የሚል ምሳሌ ላይ ይመስለኛል። በሰው የሚሞረኮዝ ይሰበራል። እንደዛ ነገር የአንተንም ጥያቄ እኮ እሱን ሄደው ይጠይቁታል። እፎይ እንዲህ ብለዋል ብለው ይጠይቁታል። አዳምጥ። ሰው አሁን ነቢዩ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል። የኔ ኡማ 73 ቦታ ይከፈላል። 73 ቦታ ይከፈላል። በኡማ ውስጥ ክፍፍል የሚያመጣ አንገቱን ቁረጡት ብሏል። አንደኛው አካል አላህ እጅ እግር ባት አለው ይላል። አንደኛው አካል ደግሞ እጅ እግር ባት የለውም ይላል። ነቢያችሁ የትኛውን ነው የተናገረው? የትኛው ነው አንገቱ መቆረጥ ያለበት? የትኛው ነው ገነት የሚገባው? የትኛው ነው ገሃነም የሚገባው? ረሱል ቀጥል እስቲ። በጣም እንደሚያውቅ አክት እያደረግክ ስለሆነ ረሱል ቀጥል። ቆይ አንተ ብቻ ነው የምታወራው። አንተ ይኸውልህ አንተ ብቻ ነው። ሰሚር ቅድም ስናወራ ቆየን እኮ ከዛ ወደ ሌሎቹ ቀጠልን። ሰሚር ተራህን እኮ ስታወራ ቆይተህ ነው። እሺ እፎይ ሰሚር ቶፒኩ ላይ አንተ ያዘጋጀውን ነገር ብቻ መጠየቅ ነው እንጂ መጠየቅ አትፈልግም ማለት ነው። ሰሚር ቶፒኩ ላይ ቀጥል። አሁን ጥያቄ ተጠየቀ ተመለሰ። ስለዚህ አሁን ወደ ቶፒኩ ግባ። እሺ ምን ቶፒካችንን ከመጀመራችን በፊት ማማይል ያለችው ጥያቄ አንድ ፖርሽን ላንሳላት። አንድ ነጥብ ብቻ ፈቀድልኝ። እሺ ቅድም ፊራውንም እኔ ነኝ ጌታ አነ ረብኩም ለዓላ ብሏል እኮ። ፊራውንም እኔ ጌታ ነኝ ብሏል ባለሳቸው ያን እንደዛ ካለ በኋላ አላህ ሱብሓነሁ ወተዓላ ፈአሳ ፊርዓውን ረሱላ ፈአኸዝናሁም አኸዘን ወቢላ ብሏል እኮ። ፊርዓውን በአመፀ ሰዓት ጥብቅ የሆነ አያያዝን ያዝ ነው ብሏል እኮ። ፊርዓውን ስላመፀ ራሱ ችግር የለውም እሱ ማለቱ እኮ ይቅጣው፣ ችግር የለውም። ሰሚር እሷ እኮ ማማዬ እኮ ቃል በቃል 5 የቸርች ፋዘሮችን እኮ ምናፍቅ ያለች ሰው ነች። 5 የቸርች ፋዘሮችን ምናፍቅ ብላለች። በቀደም ቆይ ላወራው አንዴ እፎይ አንዴ ማን ናቸው? ማን ናቸው? ኦሪገን ዘአሌክሳንድሪያ እነ ጀስቲንን እስቲ ኦሪገን ክርስቲያን ለመሆኑ ማስረጃ ወጣ እናሳየን እስቲ። በመጀመሪያ ላይመቸ ይችላል። ቃል በቃል መናፍቅ ብለሻቸዋል። ግን አሳየን እስቲ ኦሪገን የቤተክርስቲያን አባት ለመሆኑ ቅዱስ አባት ለመሆኑ እስቲ ያሳየን ማስረጃ። አላልኩ ብትይ ነው ኦሪገን ዘአሌክሳንድሪያን አሳየን። እንደዛ ካለ መናፍቅ ነው። ግን አሳየን አላለም። እንደዛ አሳየን እስቲ። ወይኔ ያ ረቢ ከፍታ አንብበሻል እኮ አሳየን እስቲ። አሳየን አንተ እስቲ አሳየን አንተ የምትጠይቁትን አሳዩ። እናንተ የምትጠይቁትን ቪዲዮ ማለት ያስማ አንዴ። እሱ የሙስሊም ሴት አይደለም ደብል ሆነ የምታወራለት እሱ ወንድ ነው። ብቻውን ያወራል። ሰሚር መረጃው ካለ መረጃውን አንጣ። ለምሳሌ ኦሪገን ቅዱስ አባት ብለን ቅድስና እንደተሰጠው አንደኛ ተርቱሊያን መሰለኝ የተነሳው ተርቱሊያንን የክርስቲያን ቅዱስ አባት ብላ እንደምትለው ባይዞ ልጅቷ እኮ እሱም ብቻ አይደለም ማማዬ ክፉ ናት። ባይዞ እነኝም ብቻ ሳይሆን ልጅቷ እንትንም አምጥታ ነበረ፣ ኢንሳይክሎፒዲያ ብሪታኒካንም አምጥታ ነበረ። ማማዬ እሱንም መናፍቅ ነው ብላ አልተቀበለችው። ተርጉም ጆናታንስ የአይሁድ ሊቅ ተብሎ ተርጉም ጆናታንንም አምጥታ ነበረ። ማማዬ መናፍቅ ነው ብላ እሱንም አልተቀበለችም። ኢማጅን ለክርስትና
መረጃ ምን ያመጣሉ? ጎግል ኢንሳይክሎፒዲያ ኦፍ ብሪታኒካ ላይ እዛ ላይ ስገቡ እኮ ሙሐመድም የእስልምና ጀማሪ እስልምና በሰባተኛው ሴንቸሪ ነው የተጀመረው እኮ የሚል ኢንሳይክሎፒዲያ ኦፍ ብሪታኒካ ላይ እኮ ነው ያመጡት። ተርጉም ጆናታን ምን አገባን እኛ? የአይሁዶችን እንትን ታመጣለህ እንዴ? ከዛ በኋላ ለክርስቲያኖች አይሁዶችን አንድ ጸሐፊ አምጥተህ ተቀበል። ምን አገባን እኛ የነሱ እንትን? እኛ የሺዓዎችን ለሱኒ ብናመጣ ይቀበሉናል? ወይንም አንድ ኤቴስት ስለ ሙስሊም ስለ ሙሐመድ እንደዚህ ነው እንደዚህ ነው ብሎ አንድ ፓጋን የሆነ ወይም ዋቄፈታ እምነት የሚያምን ስለ ሙሐመድ ቢጽፍ እሱ መረጃ ባመጣ ሙስሊሞች ይቀበሉኛል እንዴ? እንኳን እሱ መረጃ ተውና ዳኢፍ ሐዲስ ባመጣ እኮ ከራሳቸው መጽሐፍ ላይ ዳኢፍ ያደረጉትን ባመጣ አይቀበሉኝም። እንኳን የሌላ እምነት ተከታይ የሆነ ማለት ነው። ከስር ያሉ ማጨብጨብ በቃ ዋው ትክክል መረጃ መጣች ይመስላችኋል? ሳታውቁ ወደ ቶፒኩ ተመለሰ። አሁን ቶፒኩ ስለመከፋፈል አልነበረ? እፎይ ቤተ ክርስቲያኗ አንተንም አይመለከተንም እኛን አይወክልም እያለ ወደ ቶፒኩ ተመለሰ። አሁን ከማስወርድ ወደ ቶፒኩ ተመለሰ። ሰዎች ቀየር ክርስቲያን መልካም። ነብያችሁ ምን ብሏል? ነብያችሁ ምን ብሏል? በእኔ ኡማ ውስጥ ልዩነት ወይንም ደግሞ ክፍፍል የሚፈጥረውን አንገቱን ቁረጡት ብሏል። የማንኛው አንገት ነው የሚቆረጠው? የሀባሽ ወይንስ የዋሃብያ? የእናንተ ነው የሚቆረጠው። የእኛን አላለም። የእኛንማ ጂዚያ ነው የምታስከፍለኝ። የእኛ እኔ የሙሐመድ ኡማ ነኝ እንዴ? ቆይ እሺ፣ አንገት ቆረጥ ሲል እሺ፣ አንገት ቆረጥ የኔ አለ የኔ ኡመት የሚል የኔ ኡመት ይሁን በሙሐመድ ኡመት ውስጥ ነው ዲቪዥኑ የሚፈጠረው። ምክንያቱም የእሱን ኡመት ነው ዲቪዥን የምፈጥረው እኮ። ስለመከፋፈል ነበር አለ ያነሳችሁ። ያ ሐዲሱን አንዴ ክፈተው ክርስቲያን። ምን ነበር? እስኪ ድገም። ርዕሱ ምን ነበር? ስለመከፋፈል እያወራህ ነበር። ያ ለምሳሌ አንድ ሰው አላህን እጅ እግር አለው ቢል ሉክ ያንቺን እምነት አላወኩም። አንደኛው አላህ እጅ እግር አለው አለ፣ አይን ፊት ባት አለው አለ፣ ከአርሽ በላይ የተደላደለ ነው አለ። አንደኛው ደግሞ አላህ አለ ቦታ ነው ከአርሽ በላይ የሚሉት መናፍቅ ናቸው አለ። እጅ እግርም የለውም አይንም ባትም የለውም አለ። ልዩነት ነው። ልዩነት አላቸው እነዚህ ሰዎች የላቸውም በእምነታቸው ላይ። ኦኬ፣ በመጀመሪያ አንተ ቤት የውይይት ቤት ስለሆነ የኛ እውነት የነሱ ውሸት የምትለውን ነገር ፈልገና ፈልፈለ ማምጣት ወይም ደግሞ የመሰለህን ማምጣትን አልቀውም። ያንቺን እምነት አያረውኩም ማለት እኛ ጋር እኮ ጴንጤ ኦርቶዶክስ ምናምን ካቶሊክ የለም። እኛ ጋር ጴንጤ ኦርቶዶክስ ካቶሊክ የጴንጤ ማዕት ምናምን አይነት የለም እኛ ጋር። ፋፊ እየሰማኝ ነው? ፋፊቲ አለመኖሩ ምን ችግር አለው? እኛ ልሻው ጴንጤ ካቶሊክ ኦርቶዶክስ በቃ እኛ ልዩነታችንን አውቀን ተከፍለናል። በቃ እኛ ስለማናመቻች ስለማናስማማ ስለማንል ልዩነት ካለ ይኸው ፕሮቴስታንት እዛ ነህ፣ ኦርቶዶክስ እዛ ነህ፣ ካቶሊክ እዛ ነህ ብለን ለይተናል። ድራማ ስለማንሰራ እንደናንተ። እህታችን እየሰማሽኝ አይደለም? አይሰማሽም? የኔ ድምፅ ይሰማል? ፋፊቲ ይሰማል? አንቺ የኔ አይሰማሽም? ይሰማል። ይህንን ኤግዛምፕል አትጠይቁን እናንተ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ምናምን ብላችሁ አትጠይቁን። እኛ አንድ ነን ብለን ስለማለት ግን እኮ ኢየሱስ ክርስቶስ እኮ አንድ ነው የሚያስተምረው። እሺ እኛ አንድ ነን ብለን አናምንም። እምነት ላይ ተራይተናል። የለብንም የሙስሊም ቁጥር ችግር የለብንም እኛ። ፋፊቲ አሁን እዚህ ጋር ምን አለ መሰለህ እፎይ፣ አንተ እንደተረዳው ከሆነ ይሰማኛል። ይኸውልህ የኛ እውነት ነው የነሱ ውሸት ነው የምትለውን የመሰለህን ማምጣት መብትህ ነው። እኔ በዚህ አልቃወምም። ግን ደግሞ እውነት መንገድ የቱ ነው ማለትም ደግሞ በልብ ይኖራል አይደለም እንዴ? እውነት ልዩነት ከተወራ የእናንተ ነው የሚብሰው።
የሀገር ጴንጤ አይነት ነው ያለው፣ ኦርቶዶክስ ነው ያለው፣ ካቶሊክ አለ፣ ፍቅሪዝም ምናምን ይዝም የሀገር በኢየሱስ አማኞች አሉ ማለት ነው። የኛ ደግሞ እውነት ነው በ73 ቦታ ይከፈላል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ይሰማል? ላለመስማት ወስነሻል። አይሰማም። እኔ ያወራው ነው ይሰማል? አይሰማም። እስቲ አሁን እኛ እናወራበት፣ አንተ አድምጥ እስቲ። ያው አሁን እኮ ሚስን ታዲያ ሰው ጋር ስንመጣ እኛ ጋር ምን አለ ይባላል እንዴ? ሰው ጋር ስንመጣ እኮ እኛ ጋር ምን አለ ይባላል። ፋፊቲ አዳምጪ እኔን አንዴ ቆይ። እኛ ግን አልተለያየን። ምን እያወራው ነው? እየሰማ አይመስለኝም። ረሱል ሰለላሁ ዐለይሂ ወሰለም ብለዋል ኡመቶቼ በሐሳብ እሺ፣ የኛን ተረጂ። እኛ አንድ ነን ብለን አንልም። እኛ አንድ ነን ብለን አንልም። አዎ ልዩነት አለን፣ እናምናለን። ይሄንን ይሰማኛል፣ ይሰማኛል። እናንተ አላምን ስላላችሁ ነው። እኛ አንድ ነን። ይሰማኛል። ያ ረቢ ቻው በቃ ከሰሮኝ ልዩነት አላችሁ ካቶሊክ ኦርቶዶክስ አትበሉን። አዎ ልዩነት ስላለን ካቶሊክ እና ኦርቶዶክስ ተለይተናል። ኦርቶዶክስ እና ፕሮቴስታንት ልዩነት አላችሁ አትበሉን። እናንተ አይደላችሁ የምንነግሩን፣ እኛ ለይተናል። አንድ ህብረት አናደርግም። በአንድነት አይደለም ህብረት የምናደርገው። ፕሮቴስታንት የራሱ ቸርች አለው፣ ኦርቶዶክስ የራሱ ቸርች አለው። ካቶሊክ የራሷ ቸርች አላት፣ ኦርቶዶክስ የራሷ ቸርች አላት። አንድነት ህብረት አናደርግም። ልዩነት ባይኖረን ኖሮ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ ተባብለን ለየብቻ ቤተ እምነት ባልኖረን ነበረ። ይህንን ልዩነታችንን አምነን ስለተቀበልን ነው። ኦርቶዶክስም የኔ ትክክል ነው ስላለች የራሷ ቤተክርስቲያን ነው ያላት፣ የራሷ ስርዓት ነው ያላት። ካቶሊክም እኔ ትክክል ነኝ ስትል እዛ የራሷ አላት። ፕሮቴስታንትም እኔ ትክክል ነኝ ስትል የራሷ ቸርች አላት። ሙስሊሞች ግን እንደዛ አይደለም። ወይንም እንደኛ እናንተም በሉ ምን በሉ ሀባሽ ዋብያ ከሆንክ ሀባሽ ትክክል አይደለም በልና የራስን መስጊድ መስረት። ዋብያም እነዛው ትክክል አይደለም ሀባሽ በልና የራስን መስጊድ መስረት። ያን ጊዜ ምን አንጠይቃችሁም? ይህን ጥያቄ አንድ ናችሁ አይደላችሁም ብለን አንጠይቃችሁም። ማንኛው ነው ትክክል ብለንም አንጠይቃችሁም። እኛ ልዩነታችንን ስላወቅን ለይተናል ቸርቻችንን። እናንተ ግን አንድ ነን ብላችሁ ግን የተለያየ አቂዳ ነው ያላችሁ። የማንኛው አቂዳ ነው ትክክል? ይሄንን አጥሩ ነው። ክሊር ነው። ሳሚር ማይክን በጣም እያነሳው ስለሆነ ትመልሳለህ ብዬ ተስፋ አደርጋለሁ። መቼም አልረብሽም። እሺና አሁን ሰዓትም እየሄደ ስለሆነ አሁን ጥያቄ መቀበል ብትጀምር የተሻለ ነው። አሁን እኛ ለጥያቄን እስካሁን የጋገነ ጥያቄ መመለስ አቅም ካለክ አሁን ጥያቄ ይቀበላል ብለን መልስልን። ጥያቄ ይቀበላል። ምክንያቱም እኛ መንገባው ለመጠየቅ ልንጠይቅ እስከገባን ድረስ መመለስ ግዴታክ ነው። በቃ ትንሽ አዳምጥ። እሺ አዳምጥ፣ ትጠይቃለህ፣ ችግር የለውም። 6 ሰዓት ላይ ጥያቄ ይቀበላችኋል። 6 ሰዓት በኋላ ክርስቲያን ሂድበት ትንሽ። ምንድነው እንግዲህ በእነዚህ በእስልምና ክፍልፋዮች በእስልምና ሴክቶች አህባሽ ወሃቢያ ተብለው በሚከፋፈሉት ማለት ነው ያላቸው ልዩነት የምን ልዩነት ነው? እውነት በሱና የሱና ልዩነት ነው? ይሄ ቅድም እኮ እንዳለው በሽንት ቤት በመግባት በመውጣት የመሳሰሉት ሚስቶችን እንዴት እናግባ፣ እንዴት እንፍታቸው፣ እንዴት ወሲብ እናደርጋቸው ምናምን የሚሉ ናቸው አይደሉም? እንደዛ አይደሉም። ይሄንን ደግሞ ከራሳቸው ከሙስሊሞቹ ምን ብለው እንዳስቀመጡት እናንብብ። እንግዲህ ኢስላሚክ ኩዌሽን አንድ አንሰር የሚሰጥበት ትልቅ የሙስሊሞቹ ዌብሳይት ነው እና ምን ይላል? the root cause of sectarian division in Islam ዋናው መሰረቱ ሙስሊሞች እንዲከፋፈሉ የሚያደርጋቸው ምክንያት ብለው ያስቀመጡት ምንድነው? the causes of the difference and the division among these groups mentioned in the hadith has to do with a fundamental matter of religion and basic issue of aqidah ምን ይላል? በዚህ ሐዲስ ማለት ነው። በየትኛው ሐዲስ? በኡማዎቼ 73 ቦታ ይከፋፈላሉ በሚለው ሐዲስ ውስጥ የተጠቀሱት ቡድኖች የልዩነት ወይም ደግሞ የመለያየት መንስኤ ከመሰረታዊ የዲን ጉዳዮችና ከአቂዳ ጉዳዮች ጋር የተያያዘ እንጂ ምን አይደለም ፊቅ ወይም ደግሞ ሱና መሰረት ያደረገ ልዩነት አይደለም ይላል። አይታችኋል? ዲንንና አቂዳን መሰረት ያደረገ
ከአቂዳዎች ውስጥ አንዱ ምንድነው? በአላህ ማመን ነው። አላህን እንዴት ነው ብለው የሚያምኑት ሙስሊሞች? አንዱ ከአርሽ በላይ ነው ይላል። አንዱ ለሁለት እግሩ ማስቀመጫ ኩርሲ አለው። አላህ ባት ይገልጣል። ባቱን የሚያስቀምጥበት ወንበር መቀመጫ አለው ብለው ያስባሉ። ቂጡን የሚያሳርፍበት የንጉስ ዙፋን የሚመስል ወንበር አለው ብለው ያስባሉ። አህባሾች ደግሞ ይሄን ይሰሙና ሱብሃንአላህ ብለው እንዴት ለአላህ እንደዚህ አይነት ባህሪ ይሰጠዋል ብለው ይናገራሉ። ስለዚህ ምንድነው መሰረታቸው የሚሆነው የአቂዳና የዲን ጉዳይ ነው ማለት ነው። ይሄን ደግሞ እኛ ብቻ ያልነው አይደለም። ራሳቸው ሙስሊሞቹ ምን እንደሚሉ ላስደምጣችሁ። ምን እንደሚሉ ይሄ ከመውሊድ ጋር በተያያዘ መውሊድ ቢድዓ ነው፣ መውሊድ ማክበር ይቻላል አይቻልም ከሚለው ጋር በተያያዘ አይደለም ብሎ ደግሞ አንዱ ሲናገር ላሳያችሁ። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም ከመውሊዱ ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለ ተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንተወናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን እንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። እንዴት አበዛችሁ? ተው የክልማ ለዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበት በውስጤ አንተ መስለውና እኔ መስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ፣ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ቢመሳሰሉት መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ኦኬ እሺ። በወሃቢዮች አይን ሺዓዎች ወይም ደግሞ ከወሃቢያ ውጭ ያሉ እንደ ሺዓ እንደ ሱፊዎች ምናምን የመሳሰሉ እንደ አህባሾች ማለት ነው ጀነት ይገባሉ ወይ ተብለው የተጠየቁትን መልስ የመለሱትን ደግሞ እናሳያችሁ። ይሄም ደግሞ የሚገኘው ፈትዋ መስጫው ዌብሳይት ላይ ነው። ምን ይላል? It is not permissible for anyone to imagine after this that the Shia, for example, are saved groups, or the deviant Sufis or Habashis are the saved group. ምን ይላል? ማንኛውም ሰው ይላል ማንኛውም ሰው ሺዓዎችና ሱፊዎች ጀነት ይገባሉ ወይም ደግሞ ይድናሉ ብሎ ማሰብ መናገር አይችልም፣ አይፈቀድለትም። ሺዓ ማለት ባይዘ ኢራኖች 90% ሺዓ ናቸው። 90% ማለት እነሱ ጀነት ይገባሉ ብሎ አንድ የወሃቢይ መናገር አይችልም። ሀባሾችም ጀነት አይገቡ በማ እይታ በወሃቢያ እይታ። ይኸው ሀባሾች እርማችሁን አውጡ አንድ ነን ሲሏችሁ መቼም እንዳሰማቸው መቼም ሊወሯችሁ ሊያጠፏችሁ ካልሆነ በስተቀር እንደዚህ አስመስለው አይነግሯችሁም። በዚህ በመጽሐፋቸው ላይ ሀባሾች ጀነት አይገቡም ብለው ይናገራሉ። አይ እኛ እኮ የምንለየው በትናንሽ ጉዳዮች ነው እንጂ በዋናው ባቂላ ጉዳይ አንድ ነን ብለው ሲቀጥፉሽ ሲዋሹ እንሰማለን። ነገር ግን ምንድነው ሀባሾች ጀነት አይገቡ ማንም ሰው ጀነት ይገባሉ ብሎ መናገር አይችልም። ሀባሾች የምትፈራ በስላሴ የምታፍር ጀዝባ ደነዝ ዶማ ነክ። እሺ ወላሂ እስካሁን እንቅልፍ አጣን አንተን ይጠበቅን ማይሆን ነገር ዘባርቃልክ። ካንተ መውጣት ይችላል። ወላሂ ውጡ። ሰሚሮ አንዴ በጣም ልክ ነህ።
አንዴ እኛን እያያችሁ ያለው አሁን አይ መሳደብ ልክነት ነው። ስላላ ስትጠየቅ ምንም አለማወቅ ልክነት ነው። ቆይ አይደለም፣ እኛን እያያችሁ አሁን እኔ እይታችሁ በጣም ወይስ አስተሳሰባ ያላችሁ አስተሳሰብ ይሄ ብቻ ነው ወይስ ለኛ የምትሰጡን እይታ እንደዚህ ነው? ምን አይነት እይታ? ምን አለ? ምን አይነት የወረደ አስተሳሰብ ላይ ነው ያላችሁት? ክርስቲያንና አንተ ማለት ነው። ምንድነው የወረድንበት? ምን አጠፋን? እያወራችሁት ያላችሁት ነገር በጣም ትክክለኛ የሆነ ነገር እያወራ ነው ብላችሁ ነው የምታስቡት? ስህተት መሆኑን አሳየንና ዋርደን ወደ 2000 የሚጠጋ ሰው አለ። እንዴ አንደኛ ደረጃ እኛ ሙስሊሞች አህባሽ ቁርጥህን ወቅ ወሃብያ ሊያጠፋህ ነው የመጣው ምናምን ይሄንን ሰምቶ ሊያጠፋህ ነው የመጣው ብሎ እንትን መንገድ የሚቀይር ያለ አለ። ቪዲዮ ልስጥህ። የኡመር ኮምቦልቻ ቪዲዮ ያለው ማን ነው? የኡመር ኮምቦልቻ ቪዲዮ ያለው ቆይ የኡመር ኮምቦልቻ ቪዲዮ ያለው ቆይ ክርስቲያን አለ። ተዘጋጁ። ዋብያ ሊገለን ነው የመጣው ቃል በቃል የተናገረበት። ክርስቲያኖችም ንቁ፣ እኛን ከጨረሰ በኋላ እናንተን ነው የሚጨርሳችሁ። ዋብያ አመጣጡ እንደዛ ነው ብሎ የተናገረበት አለ ቃል በቃል። ሰው ነው ያለው እንጂ ፈጣሪ እኮ አይደለም። አላህ አላለም። ሰው ነው ያለው። ሰው ሊል ይችላል። ይሄ እኮ መሪ ነው፣ ግለሰብ፣ ተራ ግለሰብ ሳይሆን መሪሽ ነው። የምን መሪ አይደለም። አዳምጡ። አንድ ቪዲዮ ፖለቲካ አልጠየቅኩም። ስለ ፖለቲካ አልጠየቅኩም። አይ አታሳየኝ። አውቀዋለሁ። አታሳየኝ። ቆይ ሀዲሱ ላይ እናወራለን። ከዛ በኋላ ደግሞ ቀጥል ክርስቲያን። እያከነቃ እኛ ውስጥ የሚኖር አንገቱን ደፍቶ ባካችሁ ተው አታንሱ ሙስሊሙ አንድ ነው የሚሉ ሰዎች ናቸው ያስገደሉንም ከመስጊድ የሚያስወረዱ። ስለዚህ እኛው ስሙት። ይሄ የዑመር ንግግር አይደለም፣ የዋሃብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃ ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አለምቱም ልሐርበ ሸዋአ አላ ሀዚህ ጡሩቅ ወቀቦይቱም አለይሃ ፈአኽረጅቱሙሃ ሚን በይኒ ፉሩቢኩም ወሚን ቁሉቢኩም ወመጃሊሲኩም ወመጃሚዒኩም ወመሳጅዲኩም ወዘዋያኩም። ይሄ መሰማት የለበትም። ለምን ይጠሉናል ካላችሁ ከቀልባቸው ውስጥ ማንቀራችሁ ጥፏቸው ብሏል። ከመስጊዳችሁም አስወጧቸው፣ ከዛውያውም ሐሪቡሃ ተዋጓቸው፣ ቀብለ አንቱ ሐሪቡ ልየሁድ ፈኢነ ሀሩሁ ልየሁድ ወልመጁስ አለ። እፎይ እባክህ ተው እስቲ እድል ስጠና ለሰውንም አዳምጥ እስቲ። ከመስጊዳችሁም እድል ስጠንና አዳምጠን እስቲ አንዴ። ተዋጓቸው። ይሄ የዑመር ንግግር አይደለም፣ የዋሃብያን ነው ያቀረብኩት። በሏቸው ከመስጊዷቸውም። ሶሪ ክርስቲያን ኢንተራፕት አደረኩ። ቀጥል። ያ ከየትም እኛ ፍጥረን አናገርም። በነገራችን ላይ እስኮላሮቻችሁ መሻይክ ብላችሁ የምትከተሏቸው ፈትዋ የሚሰጧችሁ መስጊድ ውስጥ ቁጭ ብለው የሚያስተምሯችሁ ናቸው እንደዚህ እየተናገሩ ያሉ። እኛ ግን እና ምን ይሁን? ቆይ እና እሱ ምንድን ነው ያለው? ቆይ አሁን እኮ እሱ ያለው ነው ሌላ ቀን። አንዴ አዳምጡ ፕሊዝ። ደቂቃ ይሰጣችኋል፣ ታወራላችሁ። ምንድን ነው የምናዳምጥህ? አንተ ማዳምጥ እንጂ መጀመሪያ ማዳመጥ አለብህ። እድል ስጠን ስልህ ለምን አስወጣኝ? ራሱ እድል ስጠኝ ስልህ ማን ያስወጣኝ? እድል ስጠንና አዳምጠን። ምን ብለህ ነው የምናዳምጥህ? ሰላም ምንድን ነው የምታወራ ነው እና ነው የምናዳምጥህ? ለምን አንተ አታዳምጥም እኮ? 2 ደቂቃ 3 ደቂቃ እኮ ይሰጣል እኮ ለሰው እድል። አዳምጥ እኮ እንድትሰጥህ እኮ ይኸውልህ፣ ስርዓት የሚባል ነገር አለ። ቅድሚያ ስርዓት ካላወቅህ ሰውን አጠላ ምንም አላረግንም፣ እየጠበቅን ነው። አንተ ደግሞ ጨርስ አልቻልክ። እኔም ብቻ ስሙኝ። 100 ሺህ ለምን አይሆንም? 100 ሺህ ለምን አይሆንም? ለምን አታዳምጥም? አንተ እፎይ ስማን። ኧረ አዳምጡ። ቆይ ቅድሚያ እስኪ ለሁለት እያወራህ ስርዓት ሳይኖራችሁ አዳምጥ። አዳምጥ። ቆይ እስኪ ያውራና እፎይ ከዛ የሚጠይቀው ካለ እሺ፣ ቀጥል። አስቀጥለው። እሺ፣ አስቀጥለው። ይቀጥል። እፎይ እሺ፣ ሂድ። ነብይ ነው እንደሱም ብቻ የምናዳምጠው። ቆይ ሂድ፣ ቀጥል። ኢብራሂም ገና መግባትህ እኮ ነው። አሁን ከፊፊ ኋላ እኮ ነው የገባ። አሁን ገና መግባትህ እኮ ነው። እኔ እየሰማሁ ነው። ኧረ እኔ ቆይቻለሁ፣ ተሰማሁ፣ እያየሁ ነው። ዝውኔ እሺ፣ ሚዩት አድርጋ እንዴ፣ ሚዩት አድርግና እንዴ አዳምጥ። ሚዩት ማድረጋችሁ ደራርበህ 2 ሆነ ስታወራ ምንም አይሰማም ከመጮህ በስተቀር። ጆሮን 2 ጆሮ ነው ያለን፣ ሰው መደማመጥ አለብን።
ከስር ያለው ማዳመጥ ግን እፎይ ከይቅርታ ጋር በወሬ መሀል ገባሁና ማለት የፈለከውን በቀጥታ በልና ጥያቄም ከሆነ ጥያቄ ወይም ደግሞ በቃ ትችትም ከሆነ ትችት ይሆንልንና ማለት የፈለከውን ማለት ሐሳባችንን እንቀጥል። ደስ ይለናል። መልካም በቃ ዋናኛ ሐሳባችን ምንድነው? እሱ ጥያቄ አንስተን ነበረ። ጥያቄያችንን መሰረት ምንድነው? እሱ ሐዲስ ጠቅሰን ሙሐመድ በእኔ ኡመት ውስጥ የኔ ኡማ ወደ 73 ቦታ ይከፈላል አለ። ከ73 ውስጥ ደግሞ 72ቱ ገሃነም ነው የሚገባው፣ አንደኛው ብቻ ነው ትክክል አለ። ከዛ መጣንና መቼም ነብይ ነው ብላችሁ የምትከተሉት ሙሐመድን ነብይ ብላችሁ ከተከተላችሁ ትንቢቱ ይፈጸማል ብላችሁ ታምናላችሁ። የኔ ኡመት ይሄ ይፈጸምበታል፣ ይሄ ይከሰትበታል ካለ እድሜ ልክ እስልምና አንድ ነው ክፍፍያ አይኖረውም ብላችሁ ካመናችሁ ሙሐመድን ሐሰተኛ የምታደርጉት። ነብይ መሆኑን ካመናችሁ ክፍፍል እንደሚኖር ታምናላችሁ ማለት ነው። ክፍፍል እንዳለ ካመናችሁ ደግሞ አሁን የምናያቸው አሉ ክፍፍሎች። ለምሳሌ ዋብያዎች የሚያምኑት አለ እነሱ አላህ ከአርሽ በላይ ነው፣ አላህ እጅ እግር ባት ምናምን የሚባሉትን አሉት ብለው ያምናሉ። ነገር ግን የማንንም አይመስልም ብለው ያምናሉ። ሀባሾቹ ደግሞ ተቃራኒ አላህ መውጁዱን ቢላ መካ አላህ ለቦታ ነው፣ እጅ እግር ባት ምናምን የሚባሉት ለአላህ አይነገሩለትም፣ እንዲህ ብለው የሚናገሩ ጣዖት አምላኪ ናቸው ብለው ያምናሉ። በዚህ መካከል እየጠየቅናቸው ያለ ነው ምንድን ነው? ማንኛው ነው ትክክለኛውን እምነት የያዘው? የትኛው ነው ትክክለኛ ኢማን ላይ ያለው ኢማን ነው ትክክል? አላህ እንደዚህ ብሎ የሚያምነው ነው ወይንስ የኛው ነው እያልን እየጠየቅናችሁ ነው። ጨረስክ? ሐዲሱ ምንድን ነው የሚለው? እሺ ሐዲሱ ምንድን ነው የሚለው? ነብያችን ሰለላሁ ዐለይሂ ወሰለም በእርግጥ ነው 73 ቦታ ኡመቶች ይከፈላሉ ብለዋል። ለሱ መፍትሄ ያስቀምጠዋል። ግን ይከፈላሉ የተባለው እስልምና ሳይሆን በሐሳብ ደረጃ ነው። ምክንያቱም ልክ አሁን እንዳልከው የሆነ ሰው እዚህ ቦታ አላህ አለ ይላል፣ የሆነ ቦታ ደግሞ መውሊድ ይከበራል ይላል የሆነ ሰው። ስለዚህ በሐሳብ ደረጃ ይከፋፈላሉ ነው ያሉት ማለት ነው። እና ግን ዋናው የሙስሊም ፖይንቱ ምንድነው? አላህ አንድ ነው፣ መሐመድ መላእክተኛ ነው ሰለላሁ ዐለይሂ ወሰለም መሐመድ መላእክተኛ ነው። ከዛ 5 ወቅት ሶላት ግዴታ ነው፣ በቀን ጾም ግዴታ ነው። ግዴታ ወይም ዋጅብ የሆኑ ነገሮች መከተል እንደ አንድ ሙስሊም ያደርገና ማለት ነው። ስለዚህ ዋና ዋናዎቹን የሙስሊም ተግባራት ከተገበርን የጀነት ነን ብለን እናስባለን ኢንሻአላህ። ስለዚህ ደግሞ አንዴ እኔን ተቀበለኛል፣ አንዴ ያዳምጠኝ። ስለዚህ ሐሳብ ነው እንጂ እስልምና አይከፋፈልም። ሐሳብ እንደ ሐሳብ ነው እንጂ እስልምና አይደለም የተከፋፈለው እኮ። በዛ ሐሳብ ውስጥ ያንን እስልምናን የሚያምኑ ሰዎች ይከፋፈላሉ አይከፋፈሉም? እስልምና የሚያምኑ ሰዎች ሐሳባቸው ይከፋፈላል። ነገር ግን የአላህን ተግባራት ወደ ኋላ አይሉም። ሽርክ ይከለከላል። እሱን ማሟላት አለባቸው ትክክለኛ ሙስሊሞች ማለት ነው። እሺ አዳምጪ። አሁን አላህ ብለሽ አንቺ የምታምኚው አለ አንቺ አላህ እጅ እግር ባት አለው ብለሽ ነው የምታምኚው የለውም ብለሽ ነው የምታምኚው? እኔ አምሳያ የለውም ብዬ ነው የማምነው። እጅ እግር ካለውማ አምሳያ ይኖረው ነው። ኦኬ። ስለዚህ አላህ ኢብራሂም አስወርዳለሁ ጣልቃ ከገባ ቢያንስ የማዳመጥ ችሎታ ይኖረ ማለት ቡና እየጠጣ ነው የሆነ እንትን አይደለም። 2000 ሰው ቁጭ ብሎ እያዳመጠን ነው። ከኛ የተሻሉ ብዙ እውቀት ያላቸው አይሆንም። ይሄ እኮ ሐዲስ ነው የምነግርህ፣ ሐዲስ ነው የምነግርህ። አዳምጥ፣ ትነግረኛለህ። አዳምጥ፣ ቆይ አንዴ አዳምጥ። አሁን ለምሳሌ ፋፊቲ ምናምን ብላለች። አላህ እጅ እግር ባት አለው የሚሉ አምሳያ መፍጠር ነው፣ እሱ ፍጡር ነው የሚሆነው። ስለዚህ አላህ አምሳያ የለውም እነኛ አካላቶች ለአላህ ይነገሩለትም ብላ ከሚያምኑት አላል ሱና ወልጀማ ነን ከሚሉት ወይንም ደግሞ ሱፊያንን የምትሏቸው ሀባሾች ተርታ ነች ማለት ነው። ኦኬ። በተቃራኒው ውስጥ አላህ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው የሚሉትስ ፋፊቲ ይሄ አላህ ነው ብለሽ ታምናለሽ? ባት አለው የሚለውን እስኪ ንገረኝ። እሺ ባት አለው የሚለውን እሺ ብለህ አንተ አካል አለው ብለህ ታምናለህ አታምንም? ኢብራሂም እኔን ለማሳመን ለምን ትጠራለህ? እስኪ ንገረኝ። እሺ ይህንን ወይ ቁርአን ወይ ሐዲስ ንገረኝ። እኔ እኮ ለሚያምኑት እያልኩ ነው። የለውም ብለህ ካመንክ አሁን ለምሳሌ ፕሊስ አዳም፣ እኔ አሁን የምነግርህ ወይ ቁርአን ወይ ሐዲስ ነው። ይሄን ብቻ ንገረኝ። ጭንቅላትን ተጠቀም አንተ ሰውዬ፣ ጭንቅላትን ተጠቀም። እንዴት ነው ከሶስተኛ ክፍል ነው እንዲያቆምከው? ፋፊቲን ያጠየኳት ምንድን ነው እሱ ሀምሳል ካለውማ ፍጡር ሊመስል ነው። ስለዚህ እጅ እግር እንደዚህ ያለው ብዬ አላምንም ማለችኝ። አቆምኩ በቃ እዛ ጋ። እንደዚህ ያለው ብዬ አላምንም ማለች። አቆምኩኝ በቃ እዛ ጋ።
አለው ብለው የሚያምኑ አካላትስ አልኩኝ። ኦኬ አንተ እንደዛ አላህ የለውም ብለህ ካመንክ እነሱ ወይ መናፍቅ ናቸው ወይም ትክክል ናቸው ብለህ አንተ የምታምን ከሆነ አለው ብለህ ትክክል ነው አለው ብለህ ትቀጥላለህ። አይ አላህ የለውም ካልክ ደግሞ የለም እንደዚህ ብለህ ነው የምትቀጥለው እንጂ እኔን አምጣ ብለህ እኔን መሞገት አትችልም። እፎይ አሁን እኮ ማለት ነው ያ ነገር አይለያየንም ነው እያለን ያለ ነው። አሁን እሺ አንዱ አለው ብለህ ነው የምታምነው የለውም ብለህ ነው የምታምነው? አላህ እጅግ እርባታ አለው ብለህ ነው የምታምነው? ቆይ ስለ እኔ ከመጠየቅህ በፊት ፋፊቴ አልመለስክልኝ። ታዲያ እስሩን አላህን አንተ ከኔ ጋር እንቀጥል። ቆይ አንዴ የምታመልከውን አምላክህን ሳትናገረው ችግር የለውም ምናምን አይባልም። ወይንም ደግሞ የምታመልከውን እኔ እንድነግርህ ትጠይቀኝ። አንተ ከነገርከኝ የአንተን እምነት በትክክል ተረድቼ ነው ጥያቄ ልጠይቅ የምችለው። ማታምነውን የተሳሳተ ነገር አንተ ሚስ ሪፕሬዘንት አድርጌ ከዛ በኋላ እዛ ጥያቄ ልጠይቅህ አልፈልግም። ትክክለኛ እምነትህን ንገረኝ። እምነትህን ንገረኝ። አይደለ የሰማይ ነው። ምሳሌውን ተወና ጥያቄ ላይ ብቻ ፎከስ አድርግ። እያስረዳው ነው። ለምሳሌ ሬዲዮ ይናገራል ስንል ሬዲዮ አላህ ሰሚ ነው ተመልካች ነው? አላህ ይናለው ሰሚ ነው ተመልካች ነው? አላህ ይናለው ተመልካች ነው እያልኩ ነው። ተመልካች ነው። ተመልካች አላህ ነው። ይሰማል አይሰማም ብዬ አልጠየቅኩም። አላህ ነው። አንተና እኔ ያለው አይነት አይኑ ማለት ነው። እኔ ያላይም አላልኩም። የት ነው ያለው? አላህ የት ነው? ከሰማያት በላይ። ኦኬ ከሰማያት በላይ ማለት ነው ከአርሽ በላይ። አርሽ የፍጥረታት መጨረሻ ነው። ከአርሽ በላይ በምኑ ነው ያለው? በምኑ ነው ያለው? በማንነቱ ማለት ነው። ምኑ ማለት እዚህ ምድር ላይ ያለ አላህ በእውቀቱ በእውቀቱ እኛን ምድር ላይ የለም። ከአርሽ በላይ ነው። ምድር ላይ የለም። በአካሉስ በእውቀቱ ነው ምድር ላይ ያለው። በአካሉ የለው። በዛቱ ወይም ደግሞ በማንነቱ ከአርሽ በላይ ነው። ቴንኪው ፋፊቲ ቅድም ጥሩ ነበርሽ። አሁን ወደ ዋብያ ገባሽ። እሱ ደግሞ እዚህ ጋር አንድ ዋሃብያ ምናምን የሚባል ነገር የለም። አንድ ደቂቃ ደረጃ ነው። ቆይ አንዴ ሰዓታችን ነገር ማሜ ሲጀምር ሀባሽ ሆኖ ጀመረና እንደማያዋጣው ሲያቅ ዋብያ ሆነ። ፋፊቲ ደግሞ ግራ ገባትና ከአርሽ በላይ ነው ያለው። ሀባሽ ሆኖ ጀመረ። በምንድን ነው ሀባሽ ሆንኩ ማለት? ዝም ብለን ዘፈቀደ እኮ ነው የምመራው። ቆይ አንዴ ፋፊቲ በቃ አንዴ ማይክ ያዢ። ማሜ በዛቱ ብለሃል። በዛቱ በአካሉ ማለት ነው። ዛት ማለት ከአርሽ በላይ ነው ብለኸኛል። ያለ አካል ምንድን ነው እሱ? ያለ አካል እጅ አለው የለውም? አላህ እዚህ ጋር አንዴ አዳምጠኝ። ጥያቄን ብቻ መልስና ትቀጥላለህ። አላህ ጥያቄ ልክ ላይሆን ይችላል። ጥያቄ ልክ ላይሆን ስለሚችል ስለ ጉዳዩ ላስረዳ። አለው የለውም? ይሄ መልስልኝ ቅድሚያ። ለምን የፍልጥ አካሄድ ትሄዳለህ? አንዴ ስማኝ። ቀጥል። በመጀመሪያ ደረጃ ማለት ነው አላህ ካሳወቀን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካሳወቁን ነገሮች ውጪ አንፈላሰፍም። ወይም ደግሞ ስለሱ ስለ ኬፊያ ወይም ደግሞ ስለ እንዴታው ወይ ደግሞ እንዴት ነው ያለው ስለሚለው ነገር ካልተነገረን ነገር ውጪ በፍጹም መፈላሰፍ አይፈቀድም በእስልምና ማለት ነው። ያለው ብዬ ነው የጠየቅኩት። ቆይ አንዴ አስጨርሰኝ። ምክንያቱም ያው ሙስሊሞች ታዘቧቸው 2200 ሰዎች አላችሁ። ከዚህ ውስጥ በትንሹ 1000 ሰዎች ሙስሊሞች ናችሁ። ማሜን አላህ እንዴት ነው ያለው ብዬ ሳይሆን የጠየቅኩት
አላህ እጅ አለው የለውም ብዬ ነው የጠየኩት። አላህ እንዴት እንደሆነ አንፈላሰፍም። እንዴት እንደተቀመጠ፣ እንዴት እንደቆመ፣ እንዴት እንደዚህ ሆነ አልጠየቅኩም። አላህ ማንን ይመስላል አይመስልም አልጠየቅኩም። በአካሉ ወይንም በዛቱ ከአርሽ በላይ ነው አልከኝ፣ አልተከራከርኩም። ኦኬ፣ በዛቱ ወይንም በአካሉ ከአርሽ በላይ ነው ካልከኝ፣ አካል ካልካቸው ውስጥ የአካል ክፍል አንድ እጅ ነው። አላህ እጅ ያለው የለውም? ይሄ መልስልኝ። አሁን ማይክን አንሳው። ቁርአን ላይ የተጠቀሱትን በሙሉ ባህሪያቶቹን እናጸድቃለን፣ እንቀበላ። አይን ለምሳሌ ተመልካች ነው። እጅ ወይም ደግሞ እጅ ሲባል እንደኛ እጅ ሳይሆን እጅ አለው። ወይም ደግሞ የተጠቀሱትን በሙሉ ሌሎቹንም ማለት ነው፣ ሌሎቹንም በሙሉ እንቀበላለን። ቁርአን ስለሆነ ሐዲስ ስለሆነ ማለት ነው። እናመሰግናለን። ስለዚህ ከተጠቀሱት ውስጥ ለምሳሌ እጅ ተጠቅሷል፣ እግር ተጠቅሷል፣ ፊት ተጠቅሷል፣ አይን ተጠቅሷል። ስለዚህ ያንተን ባይመስሉም አለው አላህ። እናመሰግናለን። ፋፊቲ ደግሞ ቅድም ምን ብላናለች? አላህ እጅ እግር ባት አሉት ማለት ፍጥረትን ማስመሰል ነውና አላህ የለውም ብላናለች። ፋፊቲ አሁን አንዴ ቆይ ማሜ፣ ፋፊቲ ቅድም ምን ብለሽናል? አላህ እጅ እግር ባት አለው ማለት አላህን ፍጡር ማድረግ ነው። አላህ እነኚህ አካላቶች የሉትም ብለሽን ነበር። ሀሳብሽን ትቀይሪያለሽ አሁን? እሱም እኮ አምሳያ ያለው እያለ አይደለም ልጁ። ነገር ግን ማሰብ ይችላል ማየት ይችላል ነው ያለው። እኔ ማሰብ ይችላል አይችልም፣ የግድ ለማየት አይን አይጠበቅበትም። ፈጣሪ የሆነ ጌታ ለማየት አይን አይጠበቅበትም፣ አይን አይጠበቅበትም። እሺ አንድ እሺ፣ እጅስ ማንንም አይመስል አለው? እጅ የለውም? አምሳያ የለውም ማለት እጅ እግር ካለው እኮ ነገርኩህ። አምሳያ ያለው ማለት ነው የሰው ልጅ ነው አይደለም እንዴ? ነገር ግን ደግሞ ለማየት ለማሰብና የፈለገውን ለማድረግ ፈጣሪ ስለሆነ ምንም ማድረግ አይጠበቅ ምንም እንዲኖረው አይጠበቅበትም። ያንቺ አካል ያንቺ አላህ ለማየትም የግድ አይን አይጠበቅበትም፣ አይን አያስፈልገውም። አዎ የሁላችንም አምላክ ነው። ነገራችን ላይ ወደ እውነተኛ መንገድ እንድትመጡ ጥሪ ያደርግላችኋለሁ። በዚህ አጋጣሚ ፋቢ ቅድሚያ ከማሜን አሳምኝ ውስጥ ቅድሚያ ቆይ እንጂ ያንቺ አላህ እጅም የለውም እግርም የለውም ባትም የለውም ፊትም የለውም አፍም የለውም። እንደዚህ አይነት ነገሮች አይነገሩለትም ለአንቺ አላህ። የማሜ አላህ ደግሞ እነኚህ ሁሉ ከፊያው እንዴት ነው የሚለው ባያውቁትም አለው። እጅ አለው፣ ባት አለው፣ ጣቶች አሉት። እጅ 5 ጣቶች እጁ ላይ አሉ። እግሩ ላይ ባት አለ፣ ባቱ እግር አለው፣ ፊት አለው። እንግዲህ ኢማጂን የማንኛውም ከፋፍለን እየሞከረ ከሆነ ሳስታ ለማንኛውም ነገር ያለው አምለ አንድ የሚያደርገን ነገር ነገር ያለው ሁሉም በሀሳብ ሊለያይ ይችላል። ሀሳብ ሊለያይ እፎይ ሰማኸኝ? ቆይ አንድ ልዩነት የላችሁም። እችን አዲስ ከዛ ደግሞ እናንብባት። ሉክ እቺ አዲስ ደግሞ ምን ትላለች? በእኔ ኡመት ውስጥ ልዩነት ካለ ያ ልዩነቱን ያለውን አማኝ ምን አድርጉት ይላል? ቁረጡት አንገቱን ይላል። ተፋፊቲና ከማሜ የአንገት የሚቆረጠው ማን ነው? ነገር ግን አንድ የሚያደርገን ብዙ ነገር ስላለኝ መቼም አንቆራረጥም። እኛ ከርዕሱ ውጣ ወይም ደግሞ እኛን አታስገባን። ማሜ ቀጥል። እሺ ሰዓት ስጠኝና ላውራ። ቀጥል። ያንተ አለ ሳታቋርጠኝ ማለት ነው። ሳታቋርጠኝ ሰዓት ስጠኝና ላውራ። ያው ቀጥል። 2 ደቂቃ ሰጥቻለሁኝ። ያንተ አለ ማንንም 2 ደቂቃ ፕሬዘንት እንዳላደረኩ አመሰግናለሁ። ክርስቲያን እንትን አዘጋጅልኝ፣ ቪዲዮዎች አዘጋጅልኝ። አላህን ከአካል አንጻር አባሾች የተናገሩትን ቀጥል። እሺ በመጀመሪያ የኔን አቋም ነግሬሃለሁ። ይሄ የቁርአንና የሐዲስ አቋም ነው። አላህ ተመልካች ነው ወይም ደግሞ ሰሚ ነው እና ሌሎቹንም ቅድም የጠቀስናቸው ባህሪያቶች ማለት ነው። ይሄ ደግሞ በምንም ከፍጡራን ጋር በማይመሳሰልና ሁኔታዎቹን እኛ ስላላየንና ስለማናውቃቸው እንዴታዎቹን በማንገልጽ ሁኔታ ይሄን ደግሞ አንተ ራሱ ኢሳያስ ላይ እግዚአብሔር በዙፋኑ ተቀምጦ ልብስ ለብሶ እንትን እንደሚል ታምናለህ። ሁለተኛ ደግሞ
መጽሐፍ ቅዱስ ይሄ ከዚህ ከያዝከው መንገድ ሌላን የሚሰብክ ቢመጣ ፈጽሞ ይገደል የሚል ደግሞ ኦሪት ዘዳግም ላይ ላመጣልህ ይችላል። ልክ ተመሳሳይ። ስለዚህ እናንተ ጋር በስላሴ ዙሪያ የተለያየ ሁኔታን አስተያየት አላችሁ። ኢየሱስ ኦንሊ ጂሰሶችም ይሁን ፕሮቴስታንቶችም ይሁን ኦርቶዶክሶችም የተለያየ አመለካከት ነው ስላሴ ላይ ያላችሁ፣ ስለ ኢየሱስ ራሱ ማለት ነው። ስለዚህ እናንተስ ፈጽሞ ይገደል ስለሚል እንትኑ ላመጣልህ ይችላለሁ። ከዚህ ጋር ተመሳሳይ ነው እና መጀመሪያ እስኪ የእናንተን ፍቱና ወይም ደግሞ ተገዳድላችሁ ከዛ በኋላ የኛን ለማስታረቅ ወይም ደግሞ የኛን አይሆን ጉዳይ ላይ ለማድረስ ትመጣለህ። ይሄ ነው፣ ጨርሻለሁ። እናመሰግናለን። ስለዚህ አንድ ከማሜ የተረዳሁት ምንድን ነው እሱ ኦኬ ዩቱ ፋላሲ እንስራና እናንተ ጋርም አለ። ስለዚህ እኛ ጋርም ቢኖር ችግር አለ ወይ ታዲያ? እናንተ ጋርም ክፍፍል አለ፣ እኛ ጋር ብንከፋፈል ምን ችግር አለ? እናንተ ጋር ክፍፍላችሁን ካለ እኛ ጋርም ክፍፍል መኖሩ ምን ችግር አለው የሚል አይነት አርጉመንት ነው ያስቀመጠው። እኔ ሜይ ቢ ደጋግሜ ተናግሬው ነበር አልሰማኝ ይሆናል እንጂ የመጀመሪያ ያነሳው ትንቢተ ኢሳያስ ምዕራፍ 6 ላይ ከቁጥር 1 ጀምሮ ያለውን ታሪክ ነው ያነሳው። ትንቢተ ኢሳያስ ምዕራፍ 6 ላይ ቁጥር 1 ጀምሮ አይ ቲንክ እስከ 4 አካባቢ ኢሳያስ እሱ እግዚአብሔርን በራእይ ያየው ነው። ትንቢት በራሱ በራእይ ለነቢያት የተገለጠ ነው። ያ ደግሞ እግዚአብሔር ለነቢያቱ በእንደዚህ አይነት ሁኔታ ተገልጧል። እግዚአብሔር በመለኮታዊ ክብሩ ለማንም አልታየም፣ ወደፊትም አይታይም፣ ሊታይም አይችልም። ነገር ግን በራእይ ለምሳሌ አንድ ሰው የሆነን አካል በህልም ቢያይ ያ በህልም ያየው ያ አካል ታንጀብል የሆነ የሚጨበጥ የሚዳሰስ ነው ማለት አይደለም። በህልሙ ቢያየው ያ ነገር የሚነካው የሚዳሰስ የሚጨበጥ ሆኖ አይደለም። በእንደዚህ አይነት ሁኔታ ግን ተገለጠለት። ዙፋን ምን በከፍታ ዙፋን ላይ ሆኖ ዙፋን በመጽሐፍ ቅዱስ አንድም በከፍታ ዙፋን ላይ የሚታየው እግዚአብሔር ልዑል አያል መሆኑን ለማሳየት ነው። ዙፋን ሰማይን እንደ ዙፋኑ ስለሚቀጥረውም ሰማይ ዙፋኔ ምድርም የእግሬ መረገጫ ነች ስለሚል ልዕልናውን ከፍታውን የሚያሳይ ነው። አንድም ዙፋን ቅድስና ነው። መጽሐፍ ቅዱስ ላይ ዙፋን ቅድስና ተብሎ ተገልጿል። የእግዚአብሔር ዙፋኑ ምኑ ነው? ቅድስናው ነው። ፍርዱ ዙፋን ተብሎም ይነገራል። ልዕልናው ዙፋን ተብሎ ይነገራል። ቅድስና መቀመጫ አይሆንም ባይዘ፣ ነገር ግን ዙፋን ተብሎ ተገልጧል። ወንበር ሳይሆን ቅድስናው ልዕልናው ዙፋን ተብሎ ይጠራል ማለት ነው። ስለዚህ እግዚአብሔር እኛ መንፈስ ነው፣ በሁሉ የሞላ በሁሉ ያለ ነው። ያ መንፈስ የሆነው ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በሁሉ የሞላ መሆኑን መንፈስ እንደሆነ ከነገረን በኋላ ክርስቶስ ያ መንፈስ የሆነው ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ረቂቅ የሆነው ሊታይ እንደማይችል በሁሉ ኢንኮፕራል ስለሆነ በአይን ግራስፕ ሊደረግ ሊያዝ አይችልም። በሁሉ የሞላ ስለሆነ ማለት ነው። ታንጀብል የሆኑ ፊዚካል ቦዲዎች ስለሌሉት ማለት ነው። ስለዚህ ይሄ በሁሉ የሞላ መሆኑን ደግሞ መዝሙረ ዳዊት ምዕራፍ 139 ከቁጥር 6 ወይም 7 ላይ ይህንን በግልጽ ያስቀምጠዋል ማለት ነው። እርሱ በሁሉ የሞላ በሁሉ ያለ መሆኑን ማለት ነው። ለነቢያት ግን እግዚአብሔር ምን በተለያየ መልኩ ተገልጦላቸዋል። በመለኮታዊ ክብሩ ሳይሆን በራእይ እነሱ ሊችሉት በሚችሉ ሊቋቋሙ በሚችሉት ለነሱ ታይቷቸዋል። ያ ማለት ግን የእግዚአብሔር አኗኗር እንደዛ ነው ማለት አይደለም። ዘዳግም ምዕራፍ አይ ቲንክ ቁጥር 13 ላይ ያለን ታሪክ ያነሳው ነገር አለ። እሱ ምንድነው? እሱ ለእስራኤሎች የተሰጠ ህግ ነው። ያ የእስራኤሎች ህግ ደግሞ እስራኤላውያን ለሞሎክ ካልን ኦኬ ልዩነት አንስቶ ነበረ። እንለያያለን። እኛ ልዩነታችንን አምነን ተቀብለን
እናንተም እንደኛ ኮንፊደንስ ይኖራችሁና በአላህ ከተለያየን በአምላካችን ከተለያየን ቂጥ በማጠብ ወይንም ደግሞ እንዴት መስገድ ባለብን ሁኔታ ከተመሳሰልን ወይንም ሽንት ቤት ገብተን ስንወጣ ከተመሳሰልን ችግር የለውም ማለት አቁሙና በአላህ ብለን በያዝነው ከተለያየን አንድ አይደለንም እንደኛ በሉ እስቲ። እኛ በአምላክ ከተለያየን በአምላክ አስተምሮ ላይ ከተለያየን 1000 ጊዜ ቂጥህን በማጠብ አንድ አይነት ብትሆን 1000 ጊዜ ሽንት ቤት በመግባትና በመውጣት አንድ ብትሆን አድንም ብለን እናምናለን። እናንተም እንደኛ ደፈሩ። ፖለቲካ ካልሰራና ካልተሳደብክ በቃ አይሆንልህም አይደለ? ቁም ነገር ማውራት አይሆንልህም እኮ ሲጀመር ማለት ነው። አንተ ቂጥ ማጠብ አይሻልም እንዴ? ንጽህና እኮ ነው ቂጥ ማጠብ። ምን ሆነ ነው? ንጽህና እኮ ነው። ወይስ ለጥፎ ሽንት ያሸተቱ መሄድ ነው እንደሚሻለው? ታዲያ አልወጣኝም እኔ እኮ ገባኝ። ውሃ ለእናንተ ውሃ ያማችኋል እንዴ? ውሃ አትወዱም? ቆይ ተውባ ቂጥ መታጠብን ከክርስቲያኖች እንደተማራችሁ ከአይሁዶች ሰኖፍ ሙዳ ማማ የተቀጠለበት ቆይ አንቺ ጋር አይደለም። ሰውን ለማባላት ተረጋጊ። አላህ ለሙሐመድ የ4000 የወሲብ ጉልበት ሰጥቶ ወሲብ እንድክ እንደ አፒታይዘር ወሲብ የሚያደርግበትን የ4000 ሰው ወሲብ ጉልበት ሰጥቶት በአንድ ሌሊት 9 እና በጣም ቀላል ብቻውን ላውሌ ረጭ ነበር ብሎ የተቀመጠልሽ የኔ መጽሐፍ ላይ አይደለም። የእናንተ የሰርም የመባጽዮንን ከንፈር ሲያጣጥም የሚኖረው ንገረኝ። የመባጽዮንን ከንፈር ያጣጥማል እኮ የእናንተ መረጃ ታመጫ እና ምንድነው እሱ? ይውት አታርግ። የእናንተ ኢየሱስ የመባጽዮንን ከንፈር ያ ማለት ግብረ ሰዶም አለ። ዝሙት አይከለከልም። ቆይ ሙሐመድ ያ ማለት ታዳት ቆይ ተረጋጊ። ባይዞ የአላህ ሽንት ቤትን ይጠላል። አላህ ከሚወዳቸው አንዱ የወንድ ልጅ ቂጥ ነው ይላል። እንሂድበት። አላህ ከሚወደው አንዱ የወንድ ልጅ ቂጥ ነው። ኦሪጂናሉ ቤቴ ነው ብሎ ሚውት አታርጋ። ይኸውልሽ ብልግና ከሄድሽ ይከፋብሻል። አፍ መሳም ነው ያስከፋሽ። አላህ የወንድ ልጅ ቂጥ ነው የሚወደው። ይሄድብሽ ያላህ ስማ፣ ይኸውልህ እንደ ያዕቆብ ሰክሮ እንደ ቆይ መረጃውን አንድ አንብቢው። የለንም ይኸውልህ። ሲቀጥል ደግሞ ማለት ነው ስለ ዝሙት ካወራ እናንተ ላይ የሚቀፍ ለምላስ የሚከብድ ልጆች መረጃውን ታመጫለሽ። መረጃው ላይ ይወራል። መረጃውን የመባጽዮንን ትከፍቻለሽ። እኔም ደግሞ ይሄን እቀጥላለሁ ማለት ነው። ተረጋግተሽ ስሚ። ሚውት አታርጉን። የመጽሐፍ ቅዱስ አለ ሚት ሳዳት ሰይድ ቆይ አንዴ፣ አለመረጃ አታውሩ። መረጃ እናወጣለን፣ በመረጃ እናወራለን። ጥያቄ ስለና እንደው ያለ ስድብ ማሰማራት ትችልም? እንደው በፈጠረ እንደው ፈጣሪ እንደው አንተ ፈጣሪን አትፈራ? ለምን ትሰደባለህ?
ለምን በስነ ስርዓት ሰዎችን ለማስተማርና ለመስበክ አትሞክር? እስቲ ስድቡን አሳየን። ስድቡን እስቲ ይሄ ብለህ እስቲ ጥቀስልን። ለምሳሌ አሁን ስድብ የመሰለህን እኔ ማስረጃ ላውጣልህ። ስድብ ያልከው እኔ በስድብ እስቲ ለምሳሌ አንድ ጥቀስ። አንድ ጥቀስ። አንቺ ደግሞ እስኪ እፎይ መልስ። ቆይ እፎይ መልስ። እፎይ እኮ ወንዶቹ ራሱ እንደ ሙስሊም ሴት ደብል ሆኖ ነው የሚያወሩት። አንዱ ምስክር በቂ ነው። እንደ ሙስሊም ሴት ደብል ሆናችሁ ለምስክር ነው አይደለም ማለት ትልቃት ብያሃየ እፎይ እየጠየቀ ነው አይደል? እፎይ መልስ። ለምሳሌ ጥቀስና እኔ ማስረጃ ላውጣ። ይሄንን ብሏል ብለህ ምላሳማቶኝ። እስኪ ተረጋጋ። አንቺ መች አወራሁሽ ነኝ? አሁን ተሳደብክ ላልከው አንድ ስድቡን ጥቀስና እኔ ላሳይ። እና ምርቃት ነው እንዴ? አዳምጪው አንዴ እየተማርን ነው እየሰማን። እሺ ምሳሌ አሁን ብዙ የተሳደብከው ነገሮች አሉ። አሁን ምሳሌ አላህ ቂጥ ይወዳን ያልከው እንደው እስኪ መረጃውን አምጣ። እስልምና ለቀጥ ወጣ መረጃውን ካመጣው አይደብርም? አንተ እንደው ጭምለቅለቅ ያለ ትልቅ ሰው በጣም የምትገርም ሰው ነህ ግን ከምር በስነ ስርዓት ለማስተማር ሞክር። በስነ ስርዓት ሞክር ፕሊዝ። ዲል እናድርግ። በእናትህ ሁሌ እድሜ ልክ እንደተጨማለቅ አትኖር። በእናትህ ነገ እኮ ትሞታለህ። አይ ለምን ሌላ ፕሮሰስ ትገባለህ? እኔ እናንተ ዲል እናድርግ። አንተ እስልምና ለቀህ ልወጣ ትስማማልኝ፣ እኔ ደግሞ መረጃውን ላመጣ። አሁን ከፍቼ ላሳየህ። ራሴው ከፍቼ ማይክን አንሳው። ሚውት አድርጌ ነበር። ሳዳት ቆይ ተስማማ። ምንድነው ልስማማልህ የምችለው? አንተ እስልምና ለቀህ ትወጣለህ፣ ያው መረጃውን ሳመጣልህ እኔ ትክክለኛ መንገድን ለቅቄ ወደ እንትን አልሄድም። ገብቶሃል አይደል? ግን እኔ እያልኩ ያለሁት እዚህ ጋር እውቀት ኖሮ ልከራከር። እውቀት ካሌለህና ማትከራከረኝ ከሆነ ለምን ትጮኻለህ? ቀጥር ክርስቲያን። አንተ በእውቀት አይደለም የምትከራከረው በስድብ እንጂ ሰይድ መሳደብ እንጂ ምን የምታውቀው ታሪክ እኮ የለም። ሰይድ አንድ ጊዜ እኔ አንድ ነገር አለኝ ልናገር። አንዴ ቆይ እፎይ ቆይ አንዴ ክርስቲያን ይቀጥልና ትቀጥላላችሁ። አይ እሺ ወደ ቶፒካችን እንመለስ ጋይስ። በጣም ከቶፒካችን ሽፍት እያደረግን ነውና ወደ ቶፒክ እንመለስና እንቀጥል። እሺ ይሄ ወሃቢያ ደግሞ የሚናገረውን ስለ ሀባሾች ስሙ። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም በነገራችን ላይ አህባሾች ቁርአን ያላህ ቃል አይደለም ትላላችሁ። ምን ያህል ማለት ይቀጥፉባችኋል። አራት አቁመው አስቀጥለው አንዴ ሚውት አድርገው ፎሎ። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም ጅብሪል ነው ይልሃል። ከላም መክሉቅ ነው ይልሃል። እነ ኢማሙ አህመድ መስዋዕት የከፈሉበት ነው። አንዴ ባዶ ለብታውጣው ክርስቲያን ፈልጋው ነው የኛውን ይቀጥላል። አይ ከዚህኛው ይልቅ በአላህ በአካላት ጉዳይ ላይ ያለውን አውጣው። እኮ ስለ አካሉ ያወራል። ይቀጥላል እኮ። እሺ ቀጥል። ወሃቢያ ካፊር ነው፣ ወሃቢያ ሙሽሪክ ነው። ለምን ሲባል ሙጀሲማ ናቸው። አላህን ሱብሓነሁ ወተዓላን ከአርሽ በላይ ነው ይላሉ እያሉ ህፃናት ልጆችን ይሄን ያሳፍዛሉ። ልጆች አርካነል ኢማን አርካነል ኢስላም መሰረታዊ ነገር መማር አለባቸው። በቅድሚያ እዚሁ ዝባዝንኬ ውስጥ መዓት ትልልቅ ሰዎች እንጂ ጃሂል በደንብ የማይገባው ነገር ውስጥ መግባት የለባቸውም። በተደሩጅ ነው ተብሎ ሲጠበቅ፣ እነሱ ግን ለህፃናት ልጆች መጀመሪያ የሚሰጧቸው ትምህርት አላሁ መውጁድን ቢላ መካን እያሉ አላህ ያለ መካን ነው መውጁድ ይላችኋል። ከሰማይም በላይ አይደለም፣ ከአርሽም በላይ አይደለም፣ ከዓለምም ውጭ አይደለም፣ በየትኛውም ቦታ አይደለም ይሏቸዋል። ይሄ በጃዙር ምን ማለት ነው? አላህ ሱብሓነሁ ወተዓላ የለም ማለት ነው። አንዳንዶቹ ደግሞ ይነሱና አላሁ መውጁዱን ፊ ኩሊ መካን ይላሉ። አላህ በሁሉም ቦታ አለ ይላሉ። እኔም ውስጥ አለ፣ አንተም ውስጥ አለ፣ እዚህ ቤትም ውስጥ አለ፣ እዛ ሽንት ቤትም አለ። ተዓላ አላሁ አማ የቁሉነ ዑሉወን ከቢራ እንዲህም የሚሉ አሉ። እዚህ ጋር እንዲህ አይነት ሰዎች በየቦታው ተነስተው እንዲህ አይነቱን ሐሳብ ሲያራግቡ ውሸት ሲደጋገም እውነት ይመስላል እንደሚባለው ዛሬ ባለሐቅ ሆኖ እነዚህ ሰዎች ሲናገሩ አህሉሱና ወልጀማዓ የሰለፎችን መዝሃብ የሚከተሉ ሰዎች አህሉል አሰር
ይህንን በየመድረሳው በየመሳጅዶቻቸው ከምን ጊዜውም የበለጠ አጥብቀው ሊያስተምሩ የሚገባበት ወቅት ላይ ነው ያለነው። እኛ አንድ ሌላ እንትን ልበላችሁ። እነዚህ ሙሸቢሃዎች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضዑ ረቡል ዒዘቲ ፊሃ ቀደመሁ የሚለውን ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሰየድዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽደቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለእነዚህ ሰዎች ሶስት ነገሮችን ማለት ይፈልጋሉ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ወተዓላ በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ፣ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና። ቢንጎ ጌምዲ ባለፈው ያመጣልን እንትን ነበረ። እጅ ያላቸው ጣዖቶቹ አይጨብጡም፣ አይን አላቸው አያዩም፣ እግር አላቸው አይሄዱም የሚለውን ማስረጃ ስጠኝ። ቅድም ላወራው ነገር ማስረጃ ስጠኝ። ለማስተማር አይደል እዚህ የተቀመጥከው? ያው እንግዲህ ሰይድ ነኝ ራየው እኔ ድምጽ ይሰጠን እዚህ ቤት ማለት የእናንተ ቤት ስለሆነ ሳይሆን ለኛም ድምጽ ማስረጃው ተጠለሽ ፎሎሚ ቆይ እኔ እነግራችኋለሁ። ድምጽ ስጡኝ ለኔ ማለት ነው። ማስረጃው ያው ተሰጠ። በቃ እንዳታስወጡኝ በስነ ስርዓት እኔ ጋር እንነጋገር። ምን ነው ሰላይታ አንደኛ ሲጀመር እውነትን የያዘ ሰው እኮ አይሳደብም። አንተ የምትሳደበው ለምንድን ነው? ለምን ከስድብ አትወጣም? እና እኔ ጋር እንነጋገራለን። በቃ ስድብ የለም። አሁን ወንድሜ ምን ብሎ ነው የተሳደበው? ተው በቃ ሲጀመር ቀጥል። በቃ ቀጥል። ወደ አዲሱ ወደ ተነበበው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ልክ እንደሞተ ይናገራል። ቆይ ግን ኢየሱስ ክርስቶስ ወደ ማስረጃው ግባ። የተነሳው ቶፒክ ላይ ደውልስ ምናምን አትበል፣ አትፍረኝ። ይኸውልህ አትፍረኝ፣ ልፈራኝ አይገባም። እኔ በስነ ስርዓት ላወራህ ነው የመጣሁት። አንተ ጅብ አይደለህ፣ ለምን እፈራለሁኝ? ቀጥለህ መረጃው ላይ አውራ። መረጃው ላይ ተፈቀደልህ። ይኸውልህ እኔ ከዚህም በፊት ይኸውልህ አሁን ስሜን ቀይሬ ነው የመጣሁት እና እኔን ከዚህ በፊትም ትፈራኛለህ። እኔ አሁን ስሜን ቀይሬ ፎሎ ሚ ብዬ ነው የገባሁት። እንዳታስወጡኝ። አውረ ጀግና ከሆናችሁ 2700 ሰው አለ፣ ሁላችንንም ይሰሙናል። በቃ ስለዚህ አንተ ጀግና ከሆንክ ለምን አሁን እኔ ሁሱን አናግረዋለሁኝ? ሁሱ ጋር ሄድን ለምን አንወያይም? አንተ በቃ በራስ የምትተማመን ከሆነ ማለት ነው። ክርስትና እምነት ይኸውልህ ክርስትና እምነት ትክክለኛ ከሆነ ትክክለኛ ቢሆን ኖሮ አንተ አትሳደብም ነበር። በቃ ይሄ እውነት ነው። በቃ አሁንም እያለቀሰ ነው እንደ ሸኝ በቃ ሸኛው ነው እዚህኛው ላይ መጣብኝ። ያኛው ላይ የሚያሳዝነው እኮ በጣም የሚያሳዝነው ማለት ነው። አንድ ነገር ልንገራችሁ፣ ምዕመኑ ለኡስታዞቻቸው የሰጧቸውን ቦታ
ኡስታዞቻቸው የላቸውም ያ ቦታ ያ እንትን ማለት ነው። ምእመኑ ለኡስታዞቻቸው የሰጧቸው ቦታ እዛ ደረጃ ላይ የሉ ኡስታዞቹ። ምእመኑ እንደዚህ እንደሚኮሩባቸው መተው እኮ ሊያሳዩ አልቻሉ። ምስኪኖች ሁሱ ሁሱ ትላለ። ሁሱ ከሴት ጀላብያ ስር መውጣት አልቻለም። ሁሱ ሁሱ ትላለ። እሱ ከቤቱ ወጥቶ መዋየት አልቻለም። 13000 ህዝብ ሲጠብቀው የቀረ ሲያለቅስ የነበረ ወንድምህ ነው። ተርካሻ ኡስታዞችን ቤት ውስጥ አትጥሯቸው፣ ያስፈራሃል አይደል? እነሱ ይጥሩ። እናንተ ግን እንደዚህ አይነት ተራ ምንም እውቀት የሌላቸውን ተማሪዎቻችን እየሄዱ ቤታቸው ውስጥ የሚያስደብቋቸውን ከቤታቸው ጭንቅላቱ ማሳየት እንኳን አቅቶት እኮ ሀቢብ ሴቷን አሰረፍልና እኔ ጋር እናውራ። ተማሪዎቻችን እንኳን ሄደው እንዴት እንደሚጨምቁት ላሳየህን። ከአንድም ሁለት የተጨመቀ በዚህ 15 ቀን ውስጥ ሌሎች ተደውሎላቸው ኑ አግዙት ተብለው ተደውሎላቸው ተጠርተው ታደጉት ማለት ነው። መጨረሻ እንደውም በብሎክ ሸኟቸው ልጆቹን ማለት ነው። ማስረጃ ለማታመጣ ማስረጃ አምጣ። ነው ማስረጃ ታመጣ። አሁን ልታሳይ ነው። ኦኬ እጠብቃለሁ። የቤቲ ካለሽ የቤቲ እነ ባቢሎን አምጣልን። ጆ የቪኪ ተረጋጋ። የቤኪ የለሽም? ኦኬ የቤኪ ክርስቲያን አንዴ የቤኪ አንዴ ተርሞ ቀጥል ክርስቲያን። እሺ ያው የቤቱ ባለቤት እንግዲህ አሁን ስሙን ደጋግሞ ሲጠራ የነበረው ልጅ ነውና ተመልከቱ። የለም ይሄ አሁን ተቆራርጦ የተለቀቀ ነው። ለኦዲየንስ ግልጽ ለማድረግ ያህል አንዴ እንኳን ጭንቅላቱንና ፊቱን እንኳን ማሳየት አቆመ ማለት ነው። እነኚህ ተደውሎላቸው ተጠርተው መጡ። ተደበቀ፣ ጠፋ። ይኸው ቤቱን ይዩት። ቀጥል ክርስቲያን። የቤቱ ባለቤት ጠፋ። ማስረጃ አምጣ። ማስረጃ ዝም ብለው ሌላ ቦታ አትግባው። ማስረጃ አምጣ። ማይክን ያዘልኝ ፕሊስ። አንድ ባይዘው ቅድም አልገባሁም። ለምን ራሴን ስለማውቅ አዋርዳለሁ ስትል ነበር። ማይክን ያስታገ ማስረጃ አምጣ። ለቀጠፍከው እሱ አንፈልግም። ማስረጃ አምጣ። የኢማም ሳይድ ኢባን ሀዲስ ስብሰት ማነው ሀዲስ ነበር 3383 ላይ ቃላ ይታያችሁ እንደሆነ በቃ የተሰመረበት ወደ ጀና አይገባም ቃል በቃል ሊቃውንት ብያኔ ሰሒህ አውተንቲክ በዚና የተወለደ ልጅ ይላል። በዚና የተወለደ ልጅ ላሳያቸው። በደንብ እዩ። ቆይ ክርስቲያን አንድ ያዘው። በደንብ እዩ። የቤቱ ባለቤት ተደብቋል። አንድ ያሳያቸው። ዝቅ አድርግና የቤቱ ባለቤትን አያችሁ? ስሙ የሚጠሩት ኡስታዝ ተደብቋል። እነኝን ደውሎ ጠርቶ ተደበቀ ማለት ነው። ጠፋ። በቃ ኮሜንት ለምረው ሞዴሬተሮች ማትቆጣጠሩት ጠፋ። ይኸው ሙሉ ደቂቃውን ሰዓቱን አሳይ። አዳምጥ። ሙሉ ይሄንን የቪዲዮ ሪከርድ ፈልጉና እዩት። ይሄንኛው የስልኩ ሰዓት አሳይና አንዴ አዳምጥ። ቀይ ሳዳት ይሄን ውይይት ባይዞ የምታገኙ ልጆች በደንብ ሪከርዱን በደንብ አዳምጡት። ጨምቆ ለቀቃት። እችኛዋንም ኡስታዝ ማለት ነው። አንደኛው ኡስታዝ ለቆ ወጣ። በመጀመሪያ የጀመረው ሌላኛው ኡስታዝ ነበር። ቀይ ፕሮፋይል አዳምጥ። ያኛውን ሲጨምቀው ይሄኛው ተጠርቶ መጣ። ይሄኛው መጣና ተጨመቀ። መጨረሻ ላይ በብሎክ በእንትን ሸኙት ማለት ነው። ተገስተ ሰዓቱ አሳየን። እንደ ህፃናት ታውራ። ራስን ችለህ ለምን ታወራው? ቆይ አዳምጥ። ይሄ አንደኛው ማስረጃ አምጣ። እሱን ተው። ማስረጃ አምጣ። የጠራኸው ኡስታዝ እኮ ያውቃል ብለህ የጠራኸው ኡስታዝ እየነገርኩ ነው። ተማሪያችን ሄዶ ጨመቀው። ኧረ ራስን ችለህ ኡስታዝ ምናምን አትበለም። ትናንትና ደግሞ ሀቢብ ሄዶ ይሄንን ኡስታዝ ማማ የከፈተችው ቪዲዮ ላይ ትናንትና ሄዶ እንደገና ጨምቆ ሲለቀው አንተ የምትችለው ይሄንን ነው። ነው ተደወለና ተጠሩ። ሌሎቹ ተሰብስበው መጡ። እሱ ግን ተደበቀ። ትናንትና አንተ ለምን አትገባም? እዛ ለምን አትገባም? ከሀቢብ ከምን ከምት ተማሪዎች አትዝጋኝ። አንዴ ወረድ
ተማሪዎቻችንን እንልካለን። ተማሪዎቻችሁ ይጨምቋችኋል፣ ይደብቋችሁ፣ እንድትደበቁ እናደርጋችኋለን። ምንድነው ተማሪ ምናምን የምትለው አንተ ራስህ ችለን እኮ አገባም። አንተ ምንድነው የምታወራው? ሰኖፍ ሙታ ለአቅመ ውይይት ሲደርስ ከኔ ጋር አይደለም። እኔ ለአቅመ ውይይት እንዳልደረሰ አውቃለሁ። ልጁ ግን አጥቤ ጨምቄ ዘፍዝፌ በኦሞ እንደሚታጠበው እንደዛ አጥቤ ያሰጣውና ምንም ግን እንደዚህ አይነቱን አሁን ባገኘው ከውስጥ ላይ አጥቤ ጨምቄ ያሰጣውና ደግሞ ላይቭ እንዳይገባ ሁለተኛ አደርገዋል። መጨረሻ ጊዜ ኬረር ኢንድድ የሚል ታይትል አሸክመው ነበር ማለት ነው። ኦኬ ወደ ቶፒኩ ባክ አድርጓል። ሌላ አጀንዳ ውስጥ አትግቡ። ካሁን በኋላ አህመድ እንኳን ደህና መጣ። አህመድ ኡመር ሙሐመድ አብዱል ሰመድ መሐመድ አንዴ ትቀጥላለህ። ሙሐመድ አብዱሰላም አለ ነው ተይታል። ሙሐመድ አብዱልሰላም አይ ቲንክ ባለፈው የተጠመቀው ና ነኝ ፕሮፋይል እንትን ስላሌለ ወንድማችን ወደ ክርስትና የመጣ ነው። በርታ። ጠፍተሃል ሰሞኑን። አለው ያ ሙሐመድ አብዱልሰመድ ታስታውሱታለህ? አብዱሰላም ስም ይምታታብኛል። አንድ ሰው አብዱሰመድ ለምን የሚመጣብኝ? በቅርብ ነው የተጠመቀው ካስታወሳችሁ 15 ምናምን አካባቢ ሆነ። በርታ። ኦል ኢዝ ዌል አይ ቲንክ እሱም ዛሬ እያወራ የነበረ እሱም ከእስልምና የመጣ ነው። ወንድማችን ከእስልምና ነው ወደ ክርስትና የመጣሁት። ያ እሱም ከእስልምና የመጣ ወንድማችን ነው። ኤኒዌይስ ሰዓት ካለን በኋላ እናወራለን። ጥያቄም ካላችሁ ወደ ቶፒኩ እንመለስ። እሺ መልክ እስማኤል እንኳን ደህና መጣ። እስማኤል አለ። አመሰግናለሁ። ምን ነበር? አለሁ። መልካም። የክፍፍሉን ሁኔታ እያወራን ነበረ። ኡመቶቼ ወደ 73 ቦታ ይከፈላሉ የሚለውን ሀዲስ ላይ እይታህ ምንድን ነው? እሱ አንተ በሱ ደረጃ ያስተሳሰብ ወይ ያረዳድ ምናምን አከፋፈል ነው እንጂ እስልምናን 73 ቦታ ወደ መገንጠል አይደለም የሚያመራው። ኦኬ በምን እንዴት ነው የሚከፈለው? ኦኬ እንደዛ ከሆነ ስለዚህ አይሁዶችና ክርስቲያኖችም ያስተሳሰብ መከፈል እንጂ እስልምናና አይሁዶችና ክርስቲያኖችም አልተከፈሉም ማለት ነው። እሱ የራሳችሁን ምና ላይ የእስልምና መሰረቶች ተብሎ 5 የተቀመጡ አሉ መጀመሪያ ላይ ማለት ነው። መጀመሪያ በእነሱ ማመን ነው። ከዛ በኋላ ደግሞ የሚመጡት ኺላፎች ምናምን እንደ እንትን ይታያሉ፣ እንደ ሀሳብና አረዳድ ልዩነት ማለት ነው። ከዛ የመንጩ ናቸው አሁን ያሉ ልዩነቶች ማለት ነው። ኦኬ ግን በእነኝህ ልዩነት ውስጥ ሆኖ 72ቱ ገሃነም ነው የሚገቡት አይደለ? ሰባ ሁለቱ እንደዛ እንጃ። እሱን እንኳን አንደኛው ገነት ይገባል፣ 72ቱ ገሃነም ነው የሚገቡት ይላል አዲሱ። እንዲሁ የአስተሳሰብ ልዩነት እንጂ በዋናው በእስልምና ልዩነት ከሌላቸው ለምንድነው ገሃነም የሚከታቸው በአስተሳሰብ? ታዲያ እንዳንተ አባባል ከሆነ በአስተሳሰባቸው ከእስልምና ካፈነገጡ ሲያፈነግጡ ነው 72ቱ ጀሃነም የሚገቡት ማለት ነው። ስለዚህ ሙስሊም ተብለው ተጠርተው እንኳን ሙስሊም ነን እያሉ እንኳን ከተለዩ ከእስልምናው ገሃነም ይገባሉ ማለት ነው። ያው ከእስልምና የሚያወጣ ስራ እስከሰሩ ድረስ ወደ ስራ ሳይሆን እምነታቸው ነው። መጀመሪያ ሙስሊም የሚያስብላቸው ለምሳሌ ስራ ስትል ከእስልምና የሚያስወጡ እንደ ሽርክ ምናምን ያሉ ነገሮችን ከሰሩ ማለት ነው።
ለምሳሌ አላህን በአላህ ላይ ልዩነት ቢያመጡስ? አላህ ለምሳሌ እጅ እግር የለውም አንደኛው ቢል፣ አንደኛው ደግሞ አላህ እጅ እግር አለው ቢል፣ ነቢዩ ከሁለቱ አንዱን ነው የተናገረው የሚሆነው። ምክንያቱም ሁለቱንም ተናግሯል ካልክ ነቢይህ ግራ ሲያጋባ ነበር ማለት ነው። አንዴ አላህ እጅና እግር አለው ብሎ አስተምሯል፣ አንዴ ደግሞ የለውም ብሎ አስተምሯል ማለት ነው። አላህ ከአርሽ በላይ ነው በዛቱ ብሎ አንደኛው ካመነ፣ አንደኛው ደግሞ ኖ አላህ ሞጁዱን ቢላ መካካለ መፈሰር አንጻር ነው። ያ ማለት በተለያየ መንገድ ከመፈሰር የተነሳ ነው እንደዚህ ልዩነቶች የመጡት ማለት ነው። ሌሎችም እምነት ላይ እኮ እንደዛ ነው የሚመጣው። ሌሎችም እምነት ላይ አረዳድህ እንትን ሲሆን እንትን እያለ ይመጣል ማለት ነው። ስለዚህ ነብይህ የኔን ሱና ተከተሉ፣ የኔን አረዳድ ተከታተሉ ሲል የትኛውን ነው ያስረዳው? እሱ የአህሉ ሱና መንገድ ነው እንትን ያሉት ያስተማሩት እሳቸው ነቢያቸው ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ እጅ እግር አለው የሚለው ወይንስ የለውም የሚለው የእነሱ አስተምሮ የትኛውን እጅ እግር አለው የሚለውን ወይንስ የለውም የሚለውን? እጅ እግር አለው ምናምን ሳይሆን እዚች ጋር ቁርአን ላይ የተጠቀሱ ሲፋቶች አሉ ለአላህ ማለት ነው፣ ባህሪያት። ግን እነዛ ባህሪያትን እኛ መፈላፈል የለብንም። በቃ አያቶችን የወረዱ እንትን ቁርአን ያሉ አያቶችን በሲፋ መልክ አጽድቀን ቀሪውን አላህ ራሱ ያውቃል፣ እኛ እንፈላፈልም ማለት ነው። እንደዛ ነው። ኢቭን ይህን ማጸድቁትስ ሙስሊም ማባል ይችላሉ ወይ ነው የኔ ጥያቄ። አንተ አጸደቅሽ፣ እጅ አለው እንዴት ነው አንፈላፈልም አልከኝ። እግር አለው እንዴት እንደሆነ አናቅም፣ እንዴት እንደሆነ አናቅም። የለውም የሚሉስ ለምሳሌ የለውም የሚሉስ የለውም የሚሉት እሱ እኮ እየነገርኩ ነው። የለውም የሚሉት እንደ ማንኛውም ፍጡር በጆሮ ላይ ሆኖ ይችላል የሚሰማው ማለት ነው። ሰሚ ነኝ ሲል ግዴታ ጆሮ አይደለም ኤክስፔክት ማድረግ ያለብን። አያለው ሲል ግዴታ አይን አይደለም ኤክስፔክት ማድረግ ያለብን። ኦኬ እንደዛ ከሆነ በምንድን ነው የሚሰማው? በሚያየው እኛ አንሰላስልም። እንደዛ ከሆነማ ሰሚ ነው ተመልካች ነው የሚሉ አሉ። አዎ ነገር ግን ጆሮ አለው አይን አለው የሚለውን ኤክስክሉድ አድርጋ አሁን ደግሞ እንደዛ ከሆነ አይን አለው ብለህ ማጽደቅ የለብህማ፣ እጅ አለው ብለህ ማጽደቅ የለብህም። እሱን አላጸድቅም እኮ እየነገርኩ ነው። መጀመሪያ ማጸድቃለሁ አላልኩም። ሲፋ ነው ሲፋ ማለት ባህሪያት ነው። ኖ ቅድም አጽድቀህ ነበረ ያጸደቅኩት ማለት ነው። ቅድም እጅ አለው ቅድም እንዲህ ብለህ ነበረ እስማኤል። ቅድም እንጂ ያልኩ እናጥራው ይሰማል ያያል ነው እንጂ ያልኩ ማለት ነው። ኖ እኔ ይሰማል ያያል፣ እኔ ጠብ የለኝም እዚህ ላይ። አዎ ይሰማል ያያል። ነገር ግን አይን አለው ወይ? ሊተራል አይኖች አሉት ወይ? እጆች አሉት ወይ? ሊተራል እጆች አሉት ወይ? እውነትም ባት እግር አለው ወይ? ይሄንን ታጸድቃለህ ወይ ነው የኔ አቋም። እሱን አላጸድቅም። እንደዛ ከሆነ መልካም። የሚያጸድቁትስ ሰዎች አዎ አላህ እጅ አለው፣ እጁ ግን የማንንም አይመስልም። እግር አለው፣ እግሩ የማንንም አይመስልም። ገሃነምን ቅድም ከፍቶልን ነበረ፣ በእግሩ ገሃነምን ይሞላታል ብለው የሚያምኑ አሉ። እንደገና ደግሞ እጆቹም ባት አለው፣ ባቱን ገልጦ የሚያሳያቸው አካል አሉ። ስለዚህ ይሄን የሚያጸድቁትስ ያንተን አላህ መሆን ይችላል። ይሄ አላህ ይሄው እኛ እየነገርኩ ነው። ለምሳሌ በእኛ ማለት በሱፍያ አስተምሮት ዝም ብለህ አንድን አማኝ በላይ ላይ ያመንን ሰው ማክፈር በጣም ከባድ ነገር ነው። ስለ ዝም ብለህ በእንደዚህ አይነት ልዩነቶች ልታከፍረው አችልም። ያረዳድ ችግር ነው ልትል ትችላለህ። ለምን በቃ ያ ሰውዬ ኩፍር የሚባለው ማለት ነው ከላይ ላይ ለላ ከወጣ በአላህ የማያምን በነቢያችን የማያምን ከሆነ በሱፍያ አስተምሮ ደግሞ ማለት ነው። ስለዚህ እያልከኝ ያለው ምናምን እስካመነ ድረስ ፊርቃ ነው እንጂ የምትለው ቡድን ነው ራሱን የቻለ አቂዳ ትሏለህ እንጂ ካፊር
በግልጽ ነው አሁን ከፍቻ አሳያለሁኝ ኪታቦቻችሁን አንድ ሁለተኛ ደግሞ ኢትዮጵያዊ እንደመሆነ የአህባሾችንም የዋብያዎች መሪዎችንም አሳያለሁ። አንደኛውን ካፊር ሲለው ኢቭን ዘወረስት ሴናሪዮ ሲፈጥሩ ሀባሽ ዋብያ ልጅ ማግባት አይችልም፣ ዋብያ ሀባሽን ልጅ ማግባት አይችልም፣ ሀባሽ ዋብያ ያረደውን መብላት አይችልም፣ ዋብያ ሀባሽ ያረደውንም መብላት አይችልም። በክት ነው ሀባሽ ያረደው፣ ዋብያ ያረደው በክት ነው የሚባባሉበትን ላመጣልህ እችላለሁ፣ በመሪዎች ደረጃ ማለት ነው። ፕላስ ደግሞ በፈትዋ ደረጃ በፈትዋ ደረጃም ደግሞ ይለይ መጀመሪያ ይኸውልህ ልንገርህ፣ አህባሽና ሱፍይ ላይ አህባሽ የሚባለው ራሱን የቻለ ቡድን ነው። እኔ ከዋብያ ኢትዮጵያዊ በሀበሻ በሚል ስም የሚጠራ ነው አህባሽ። እኔ አህባሽ አይደለሁም ልንገርህ። አህባሽ ራሱን የቻለ ሱፍይ ራሱን የቻለ አህባሽ የሚታወቁ ከኛ የሚለዩት ማለት ነው ወሃቢያን ካፊር በማድረግ ነው። እሺ ከኛ የሚለዩት ሱፍይ አንተ አቋም አልያዝክም እኮ አሁንም አቋም የትኛው ጋር ነህ አንተ? ኖ እኔ እኮ እዚህ ጋር እኮ ሁለት ቡድን ያቀረባችሁት እናንተ። አህባሽ ራሱን የቻለ ቡድን፣ ወሃቢያ ራሱን የቻለ ቡድን ነው። እዚህ ጋር ሱፍይ የሚባል እምነት አለ። ኦኬ አሽዓሪ ካፊር ብሎ ይሰይማችኋል። እናንተ ድንበር ናችሁ ማለት ድንበር። ነገር ግን አሁን ቆይ አንተ ግን እኮ የተቀበልከው የአህባሾች እንደዚህ ያሉትን በሚለው ነው እንጂ ኦልሞስት አስተምሮቷችሁ ከነኛ ጋር ተመሳሳይ ነገር ነው ይሁን። እሺ አሻሪያንና ሙተዚላዎች ኦኬ ይሁንና፣ ነገር ግን ሀባሾቹ ደግሞ ታውቀዋለህ፣ ሀባሾቹ ያከፍራሉ። ስለዚህ በማክፈራቸው ስለዚህ ተጠያቂ ናቸው ነው የሚል አቋም ነው አንተ ያለህ ማለት ነው። አንድ ሙስሊም ያን ዝም ብሎ ሌላ ሙስሊም ካፊር ነህ ብሎ ማለት የለበትም። እንደዛ የሚል ነው የኛ አስተምሮ ማለት ነው። እኛ በአጠቃላይ እንደ ማህበረሰቡ ስንታይ ከአህባሽ ጋር ጠቅለል አድርጋችሁ ነው የምታዩ፣ ግን በዚህ እንለያለን። አይ ችግር የለውም። በቃ ሶስተኛ ዳኛ ነው የእናንተ። ትንሽ ዲፕሎማት የሆነ ይመስላል የእናንተ ማለት እንደዛ ነው የተረዳሁት። እናንተም ጋር እንሰግዳለን የእናንተንም እንሰግዳለን። ንቺዝ ሶስቱ ጋር የራሳቸው ጋር ይሰግዳሉ፣ ሀባሾች ጋር ይሰግዳሉ፣ ዋብያዎች ጋር ይሰግዳሉ። እነኛንም ትክክል አይደለም አይሉም፣ እነኛንም ትክክል እዚህ ስማሽ ተቃውሞ የላችሁም ነው እንደዛ ነገር ነው። ተቃውሞማ በአላህ በሲፋዎቹ ምናምን ተቃውሞ አለን፣ ግን ማለት ነው አሁን ለምሳሌ እዚህ ሀገር ያለውን አህባሽ ትለዋለህ። ለምሳሌ እዚህ ጋር ያለው እምነት ሱፍያን አህባሽ ትለዋለህ። ውጭ ያለውን ሱፍያ ምን ብለን የምጠራው? አህባሽ የተባለው እኮ እዚህ ሀገር ከሀበሻ የመጣ አስተምሮ አብዱላ አልሐረሪም የሚባሉ የነሱ ሼህ ማስተምሮ ሳስተምሮ አብደላ አልሐረሪ አልአህባሽ ሊባኖሳዊ ነው እንደዛ ይመስለኛል ዜግነቱ። ከኢትዮጵያ ሂዶ ከሀረር ነው ከኢትዮጵያ ሂዶ እዛ ሲያስተምር ከዛ እዛ ያሉ ሰዎች ሀበሽይ ምናምን እያሉ ይጠሩት ነበር በተለምዶ። ከዛ አህባሽ ተባለ ይባላል። እዚህ ሀገር ብላችሁ የምትጠሩት አህሉ ሱና የሚባለው እኮ ውጪ አህባሽ እንላቸዋለን። ችግር የለውም። ያው ስሙን እንትን ስለመጣው ያው ዋብያዎችም እኮ አብዱል ዋብ ተብሎ ይጠራሉ። አብደላ መሐመድ ዋብ የልጁ ስም ነው አይደለ? ዋሃብ ኖርማሊ አላ ስም እንትን ነው፣ ግን የልጁ የአብደላ ዋብ የእሱ ተከታዮች ዋብያ ተብለው ይጠራሉ። ይሄንኛውም ስሙን ከዛ አግኝቶታል። ችግር የለውም። ስለዚህ እናንተ ምንድነው አሁን ሀባሽ አስተምሮ ደረጃ ኢትዮጵያ ውስጥ ኦኬ ሱፊያዎች ሀባሽ ተብለው ይጠሩ ይችላሉ። ሱፊያዎች እኛ አናከፍርም። ኦኬ መልካም። እዛኛው ጋር እንሰግዳለን፣ እዛኛው ጋር እንሰግዳለን። ከዋብያዎች ጋር ግን በአቂዳ በጣም ትለያያላችሁ። ሰፊ ልዩነት አላቸው። እነሱ አሁን የተጠቀሱትን ቅድም ያላ ባህሪ ያልካቸውን እነሱ ደግሞ ሊትራል አካላት ናቸው ብለው የሚቀበሏቸው እናንተ ይህን አትቀበሉም። እኛ ማለት አቋማችን ዋሃብያን ብቻ ሳይሆን የማናከፍረው ሺአዎችን ሁላ እንትን ብለን አንጠራም። ለምሳሌ ሺአዎች 25 ፊርቃ አላቸው፣ ሺአዎች ራሳቸው ማለት ነው። ከሺአ ከ25 ውስጥ ማለት ነው አላህ ቁርአን ለምሳሌ ሲወርድ አንዳንድ አያቶቹ እነዚህ
ተመርዟል ኦር ደግሞ በሰው ተስተካክሏል ኤዲት ተደርጓል ምናምን ብሎ የሚያምኑ ቻለይተን እናከፍራለን ማለት ነው። ለምን ያ በቁርአን አላምንም ማለት ቁርአንን። ስለዚህ ከእስልምና ውስጥ የምታከፍሩት አካል አለ? ከእስልምና ውስጥ አሁን የምታከፍሩትን አካል ንገረኝ እስኪ። እሰማለሁ። ከእስልምና ውስጥ አናከፍርም። ከእስልምና ከወጣ ውጭ ውጭ በእስልምና ውስጥ ሆኖ የተለያየ አቂዳ ቢኖረውም አታከፍሩም ማለት ምንድን ነው? ሺአ የሚባሉት ለምሳሌ ሺአ ሲባል አንዱን ራሱን ነዛ ከሰገደቶች በመሐመድ አምስቱም እስከሰራ ድረስ ማክፈር በጣም ከባድ ነው። ስለዚህ እንትኑ ትክክል አይደለም እያልከን ነው። አሁን ነብዩ ኡመቶቼ ወደ 73 ቦታ ይከፈላሉ፣ ከዛ ውስጥ የሚገባው አንደኛው ኡመት ነው ያለው ስህተት ነው ከሆነ ሁሉም ገነት ይገባሉ ብላችሁ የምትሉ ከሆነ አንተ ለምሳሌ ለምሻዎች ውስጥ ሳገባ ለምን ሱፊያ ሆንክ? ፕላስ 72 ይከፈላል የሚለውስ ሴክትስ ለምን አስፈለገ? አንተ ሱፊያ የሚባለው ሴክት ምን ይሰራልሃል? ምክንያቱም ሁሉም ትክክል ከሆነ ራስህን እኮ በሱፊያ ውስጥ ባውንድ ማድረግም አይጠበቅም፣ መከተል አለብህ ማለት ነው። ኖ ይኸው ልንገርህ፣ አሁን አቂዳ ነው የሚባለው ከዚች ጋር አቂዳ ማለት ከድሮ ከእንትኖች አለ ከነቢያችን በኋላ ከአራቱ ኢማሞች ምናምን በኋላ የመጡ በአራቱ መዝሀብ ነው የምትለው ስህተት ላይ ነው ትላለህ። ያረዳት ችግር አለበት ስህተት ላይ ነው ትላለህ። አይ ስህተት ብቻ ሳይሆን አንድ ክርስቲያን ወጣ እንጂ አንገቱን ቁረጥና ግደለው ከማለት በላይና ካፊር ነህ ማለት የትኛው ነው የከፋው? ወዳጃችን ነብይህ እኮ ያዘዘው ስህተት ነው በለው ሳይሆን ይህንን ልዩነት ያመጣ አንገቱን ቁረጠው ነው የሚለው። ስህተት ነው ብለህ መንገር አይደለም፣ አንገቱን ቀንጥሰው ነው የሚለው። ውጭዋን ይዞ ወረስት ከፍረሃል ተመለስ ማለት ነው የሚከፋው ወይንስ መስጊድ ውስጥ እያሰገደ ታንተ ተቃራኒ ልዩነት ሲያመጣ አንገቱን ብለህ መቁረጥ ነው የሚከፋው? የትኛው ይከፋል? ያው ካፊርም ማለት እኮ በጣም ከባድ ነገር ነው። ብቻ ሰውየው እኮ ካፊር ካልከው እኮ ተምሮ እኮ ሊመለስ ይችላል። እስማኤል ካፊር ካልከው እኮ ሰውየው ተምሮ ሊመለስ ይችላል። ነገር ግን ከአንተ ጋር ተቃራኒ ሌላ አይነት አስተምሮ ልዩነት ካመጣ ነብይ አዘዘ ልዩነት ካመጣ ካፊር ማለት ብቻ ሳይሆን አንገቱን ቁረጠው ነው ያለ። የትኛው ነው የሚከፋው? አንገት መቁረጥ ወይንስ ካፊር ማለቱ? ካፊር ማለት ለምሳሌ ልንገርህ፣ በጣም ከመክፋቱ የተነሳ ካፊር ማለት እኮ በቃ ወይ ጣዖት አምላኪን ወይ እንደናንተ ነው ማለት ነው። ያ የሚሰግደውን ሰውዬ በቀላሉ አንተ ራስህን አጥርተህ እሱን ወደ እናንተ መራኸው ማለት ነው። ካፊር ማለት ነው አጠመምኮ ማለት ነው። ስለሆነ ነው ልዩነት ያመጣውን አንገቱን መቁረጥ ነው የሚሻለው እያልከኝ ነው? እፎይ እንትና ብሩኬ ያስገቡኝ ያለ ነው ከታች ስላቋረጥኳችሁ ቀጥሉ። የአሙ ወዳጅ የአሙ ነው የአሙ ወዳጅ ሶሪ በትክክል ፕሮናውንስ ካላደረኩት የአሙ ወዳጅ። እሺ ሰላም እያለሁ። ሰላም እንኳን ደህና መጣህ። ሰላም ቆያችሁኝ። አሁን አንዲት አጠራሽ ነገር መልስ አንገቱን ቁረጠው ቀልተህ ጣለው ምናምን ጠየቀው። እንደ ስለ ስምና ደረጃ ማለት የሰማነው አንዳንድ ብዙም ጠለቅ ባንማር የሰው ነፍስ ያጠፋ ገነት አይገባም ነው የሚለው እኮ። እሱ ሌላ ጉዳይ ነው። አንድ ትምህርት ነገር እሺ፣ ያም ወዳጅ አንተ የምትጠቅሰው ሱራ 5:32 ላይ ይመስለኛል ያለውን ነው። ለእስራኤል ልጆች እንዲህ ብለን ጻፍን፣ ስለ አንድን ነፍስ ያጠፋ ያለምን ህዝብ እንዳጠፋ ነው። እሱ
ቃየልና አቤል በተገዳደሉ ሰዓት ያለችን ህግ ነው። ምክንያቱም በዓለም ላይ ህዝብ ስላልነበረ አንዱ ሰው ነው። ዓለም እሱ ከጠፋ ዓለም ትጠፋለች። ምክንያቱም ዓለም ሪፕሬዘንት የተደረገችው በአንድ ሰው ነው። ሰው በሰራው ኃጢአት እንጂ ባልሰራው አይጠየቅም ብላችሁ ታምናላችሁ። አንተ አንድ ሰው ገለህ ዓለምን አጥፍተሃል ተብለህ ልትጠየቅ አትችልም። ውጪዝ እንደዛ ይጠየቃል ካልከን ስህተት ያመጣል። ያ ክፍል የተነገረው በጊዜው አደም እና ሔዋን አንዳንድ ብቻ ስለነበሩ እነሱም ማጥፋት እነሱ ቢጠፉ ዓለም እንደ መጥፋት ስለሚቆጠር ለእስራኤል ልጆች አደምን ታሪኩን መለስ ብለው ስለ አቤልና ቃየል የሚናገር ክፍል ነው። እንዲህ ብለን ጻፍን ብሎ የሚናገረው ስለነኛ ነው። ዓለምን ወኪል ሆነው ስለመጡ ማለት ነው። አንድ ሰውን ገድሎ ግን ዓለምን እንደ ማጥፋት ነው ብለህ የምታስብ ከሆነ ውጪዝ ሰውየው አንድ ሰው ገድሎ ዓለምን ገድለሃል፣ የዓለም ህዝብ ገድለሃል ተብሎ የሚጠየቅ ከሆነ በአንደኛው ባልሰራውም ይጠየቃል እያልከኝ ነው። እሱም ያስከራልም። ፕላስ ደግሞ የትኛው ምንድነው እሱ በግልጽ የሚለው ምንድነው በኡመቴ ውስጥ ያስተምሮ ልዩነት የሚያስተምር ወይም የሚያመጣ ካለ አንገቱን ቁረጡት፣ ምታ አንገቱን ነው የሚለው፣ ግደሉት ነው የሚለው ቃል በቃል ማለት ነው። መረጃው ይከፈትልህ። ሜይ ቢ ማንኛውን የጠየቀኝ ነበር? አንተ ጠፋብኝ። ማን ነበር ያወራኝ? አልሰማም እንዴ? ትሰማለህ ወይ? ወረደ ልጁ እንደዛ ከሆነ ሜይ ቢ የምትሉት ካለ ልቀበልና አንዳንድ ጥያቄ እንቀበላችኋለን። በቃኝ በእቶኛል የምትሉት ካለ እዚህ ላይ አይ ብዙ ሱፊዎች ብዙ ጊዜ ወደ ፊሎሶፊ ወደ ፍልስፍናው ስለሚያምሩ ነው። እነሱ እኮ እንዲያውም አቋማቸው ከሌሎቹ ለየት ብሎ የክርስቲያኖች መጽሐፍ ላይ ምንም ችግር የለም የሚሉም አሉ። ይሄኛው እንግዲህ ከየትኛው ግሩፕ ሱፊ እንደሆነ አላቅም እንጂ ምንም ችግር የለበትም፣ ሊበረዝ አይችልም የበፊቱ መጽሐፍቶች ብሎ የሚያምኑ ናቸው እና ወደ ፍልስፍናው የሚያዘወትሩ ናቸው። ግን እንዳልከው ዋናው ቁም ነገሩ ምንድን ነው? መሐመድ አንዱ ብቻ ነው ወደ ጀነት የሚገባው፣ ሌሎቹ ወደ ጀሃነም ነው የሚሄዱት ካለ ኦልሬዲ መሐመድ እያከፈራቸው ነው። ሌሎቹን አንደኛዎቹ ብቻ ናቸው የሚገቡት ነው። የዚህኛው ልጅ ደግሞ አቋም አይ አንደኛው የትኛው እንደሆነ አናቅም ከሆነ ይሄ ልጅ ኦልሬዲ ያለበትን መንገድ አያውቅም ማለት ነው። ወደ ጀነት ይውሰደው አይውሰደው። ለዚህ ነው እስልምና እየሄዳችሁበት ያላችሁት መንገድ ምን እንደሆነ ወዴት ይዟችሁ እንደሚሄድ አታውቁም፣ እርግጠኞች አይደላችሁም ብለን የምንለው። እያቆራረጥክ አታውራ፣ የማይሆን ነገር እያወራህ ነው። ላቋርጥህ? አይ አታቋርጠኝም። በመሀል አውርቼ ስጨርስ እያወራሁኝ ሳወራ ስጨርስ በኋላ ትገባለህ። በመሀል አትግባ። ስርዓት ይዘህ ቁጭ ብለህ አዳምጥ። ስርዓት እኮ ይዤ የተቀመጥኩኝ፣ ግን በጣም ጥሩ። በጣም ጥሩ። ሚውት አድርጉልኝ ሞዴሬተሮች። አውርቼ ስጨርስ በስርዓት ታወራለህ። እሺ? እንደ ትልቅ ሰው አክት የምታደርግ ከሆነ ግልጽ ነው። እየተናገርኩኝ ያለሁት ነገር ምንም ግራ የሚያጋባ ነገር አይደለም። ምኑ እንዳስቆጣህ አንተ ተራህ ሲደርስ ትናገራለህ። የተናገርኩት ነገር ምንድን ነው? መሐመድ ከ72ቱ አንዱ ነው ጀነት የሚገባው ከተባለ አንዱ ሰው እስልምና ላይ ያለ ሰው ለምሳሌ አንደኛው መንገድ ላይ መሆኑን እርግጠኛ መሆን መቻል አለበት። አይ እኔ ከ73 ውስጥ አንዱ ውስጥ ነኝ ያለሁት ብሎ የሚናገር ግን ከሆነ እርግጠኛ አይደለም የት እየሄደ እንደሆነ ማለት ነው። ይሄ ሰውዬ መጨረሻው መዳረሻው ምን እንደሆነ። ለዛ ነው መሐመድም ሲናገር በቁርአን ላይ በእኔም በእናንተ ምን እንደሚሰራብኝ አላቅም ብሎ የተናገረው። መጨረሻችንን አናቅም ነው እስልምና። በሱራ 11 ሱረቱል ሁድ ላይ 56ኛው አያ አካባቢም አላህም ራሱ ደግሞ መንገደኛ እንደሆነም ይናገራል። ጌታዬ በቀጥተኛው መንገድ ላይ ነው ብሎ ይናገራል። መንገዱ ሳይሆን አላህ ራሱ መንገድ ላይ እንደሆነ በሱራ 1156 አካባቢ ላይ ይናገራልና እስልምና መንገዱ የማይታወቅ ወይንም መዳረሻው የማይታወቅ እምነት እንደሆነ እንዲሁ ብቻ ከ73 ውስጥ አንዱ ውስጥ ሆኖ ሆፕ ፎር ዘ ቤስት እንደሚባለው ማለት ነው። በቃ አንዱ ጋር እንደርስ ይሆናል ብሎ ተስፋ ማድረግ ነው እንጂ ትክክለኛው የትኛው እንደሆነ አይታወቅም ነው። ካልሆነ ግን አንደኛውን ይዞ ሌሎቹ ግን ትክክል አይደለም ብሎ መፈረጅ መቻል አለበት ማለት ነው ይሄ ልጅ እና በዚህ ደረጃ ነው። ቴንክ ዩ። እሺ አንድ በማስረጃ እንዳቀርብ እንትን በሉልኝ። ቆይ አንተ ከማቅረብ በፊት ሰላም ብያለሁ ወንድሞች ሁላችሁንም።
መጅሙል ላይ እሺ፣ አርዲ ሰላም። መጅሙል ፈትዋ ላይ ሁላችሁም ማየት ትችላላችሁ። መጅሙል ፈትዋ ሙጀለድ 5 ገጽ 5 ላይ ኢብኑ ተይሚያ ኦኬ፣ ልክፈትሽ ካሜራ ያው ኢስላም ዌብ ላይ ነው ያለ ነው። የማን ነው ይሄ? ኮሌክሽን ኦፍ ፈትዋዎች ጆሮዎች አሉት፣ እግሮች አሉት፣ እንደዚህ የተባለው ማን ነው? ሚውት አድርገው አንዴ። ኦኬ ኮሌክሽን ኦፍ ፈትዋ ኦፍ ማን ይላል? ኢብኑ ተይሚያ ይላል። የኢብኑ ተይሚያ ፈትዋ ላይ ምን እንደሚሉ ሁላችሁም ተመልከቱት። በአሁን በቤተ ክርስቲያን አንድ መናፍቅ ቢነሳ ጉባኤ ነው የሚሰበሰበው። ትምህርቱን በትምህርት ነው የሚያሸንፉት። እስልምናውስ እንዴት ነው ይሄንን የሚያካሂደው ሲባል ተመልከቱት ምን እንደሚል። whoever does not say Allah is above his heaven on his throne is separate from his creation ማንም አላህ ከሰባቱ ሰማያት በላይ ነው ያለው የማይል ከሆነ ብሎ የሚለው ምንድነው? he must be given a chance to repent ንስሐ እንዲገባ ጊዜ ሊሰጠው ይገባል ይላል። if he does ንስሐ ከገባ well and good ጥሩና መልካም ነው ንስሐ ከገባ ማለት ነው እንደዚህ የማይለው ሰው። otherwise ካልሆነ ግን his neck አንገቱ should be struck and he should thrown onto garbage dump ጭንቅላቱ ተቆርጦ የቆሻሻ መጣያ ገንዳ ውስጥ መጣል አለበት ይላል። so the people of the qibla or the people of the covenant ለምንድን ነው የቂብላ ወይም የቃል ኪዳኑ ሰዎች will not be bothered by his stench ይላል። ይሄ ሬሳው ተጥሎ ሽታው እነዚህን የቂብላውና የቃል ኪዳኑን ሰዎች እንዳያስቸግራቸው ራቅ ተደርጎ ጭንቅላቱ ተቆርጦ የቆሻሻ መጣያ ገንዳ ውስጥ ይጣል ነው የሚለው ንስሐ የማይገባ ከሆነ ማለት ነው ብሎ አልሐከም ሜንሽንድ this from this ሳሂህ ኢስናድ ይላል ማለት ነው። ይሄ መጅሙል ፈትዋ የኢብኑ ተይሚያ መጽሐፍ ላይ ያለ ነው። ጆሮ ያላችሁ ይህንን ስሙ። እስልምና ውስጥ አንድ ነው የምትሉት ራሱ እርስ በርስ እንደዚህ አሮን ነው። ይሄ እንዴት ኤክስፕሌን እንደሚደረግ ባላቅም እንግዲህ ማየት የምትችሉት ነገር ነው። ፊት ለፊት ያለ ነው። አንዴ እና ትንሽ ደቂቃ እንትን ብዬ ልምጣ። ሀሎ ሰምተዋል? አንድ አተልቁልኝና አንድ ቪዲዮ ማስረጃ ላቀርብና ቀደም እፎይ በተናገረው ዙሪያ እወጣለሁ። አሁን ያነበብኩትን ሰምተዋል? ሰምቼዋለሁ። ምን ትላለህ? ቆይ መጀመሪያ ከእፎይ ጋር የያዝነው ወሬ ስለነበረ እሱ ላይ እንትን ልበል። ማንም አላህ ከሰባቱ ሰማያት በላይ ነው ያለው የማይል ሰው። እሺ እፎይ ይቀጥል። እሺ እናመሰግናለን ብሩክ። ማሜ ምንድን ነው ጥያቄ አይደለ? ክርስትና ላይ ጥያቄ አለ? ቅድም እያወራን ነበረ ኢሳያስ ላይ ያለውን በራእይ ነው እንጂ በትክክል አላየውም። እና ደግሞ አይን ወይም እግር ወይም እጅ ማለቱ ምናምን እያልክ ማብራሪያ እየሰጠህ ነበር። እና በዚህ ዙሪያ ሌሎች መምህር ዮሐንስ ጌታቸው በዚህ ዙሪያ ምን ይላል የሚለውን አንድ ቪዲዮ ማስረጃ ላቅርብልህ። ምንም ይበል ስለ መምህር ሳይሆን መጽሐፍ ጥቀስልኝ። ለምን አንተስ ኢብኑ ተይሚያ ምናምን እያልክ አይደል እንዴ? መጽሐፍ ነው ተይሚያም እኮ መምህር ነው። የኢብኑ ተይሚያም እኮ መምህር ነው። ጓዳም መጽሐፍ ጠቅሰንልሃል እኛ። ያንን መጽሐፍ ደግሞ ስናዱን አሳይተናል። እኔ ደግሞ ቪዲዮ አቅርብልሃል። ምንም ስናድም ምናምን አያስፈልገውም። ቪዲዮ ላቅርብልህ ከመምህሮች ማለት ነው። ምንም ነገር እኮ ከትንቢተ ኢሳያስ ምዕራፍ 6 ላይ ደጋግሜ ነግሬሃለሁኝ። ያንን በተመለከተ አንተ ባልከው አይደለም፣ ሌሎቹ አባቶች ደግሞ አንተ ባልከው አይደለም የሚሉት። ምንም እኔ ባልኩት አላሉም አላሉ እሱ ሌላ ጉዳይ ይሆናል። ቤትን ክፈትና እፎይ ባለው ለምንድን ሌላ ጉዳይ የሚሆነው? ለምንድን ሌላ ጉዳይ የሚሆነው? ያልሆነ ነገር ነው ያስረዳኝ ማለት ነው። ጥያቄና እዚህ ቦታ ላይ በለኝ። አትፍራ። ለምን ቪዲዮ ማስረጃውን ላቅርብ። ጥያቄ ጠይቅ። ጥያቄ ጠይቅ።
አትፍራ። የቪዲዮ ማስረጃውን ላቅርብ። አንተ በተናገርከው አይነት አይ ኖ ማስረጃውን ማቅረብ አዳምጥ። ጥቅስ ጥቀስ ጠይቅ። መምህር ጌታቸውም ሊያመጣ የሚችለው ምን እንደሆነ ስለማውቀው ማለት ነው። እኛ ለፈጣሪ ማን እናየ? በመጀመሪያ ደረጃ አዳምጥ። ቆይ ፈጣሪ ማንም ያየው የለም። ሰው እንደዚህ አይነት አካል አለው እንደዚህ አይነት አካል አለው ብሎ ሊናገር ማንም የሚችል የለም። ማንም ማለት ነው። ነቢያት በተለያየ መልኩ አይተውታል። አዎ ጸጉሩን አይተዋል። ጸጉር አይተዋል እኮ ነጭ ጸጉሩ እንደዚህ ሆነ ብለው እኮ ትንቢተ ዳንኤል ምዕራፍ 7 ላይ ተናግረዋል እኮ። ያንን መሰረት አድርጋ ቤተክርስቲያን በዘመናት ወደ ሸመገለው የሚለውን ፈጣሪ አይሸመገልም፣ ግን ዘመናቱ ማይቆጠርለት ብዙ ከዚህ እስከዚህ ማይባልለት ስለሆነ በሸመገለ አምሳል ተደርጎ ስላሴ ተስሏል። ያ ማለት እግዚአብሔር ስላሴ ያ ነው ማለት አይደለም። ጸጉሩ ነጭ ሆነ እንደዚህ ብሎ ዳንኤል ስላየ ጸጉሩ እንደዚህ ነው ማለት አይደለም። መጽሐፍ ላይ ያሉ አዳምጥ፣ የራስን ጥያቄ ትመልሳለህ። ይህንን ጥያቄ ደጋግሜ የመለስኩት እኮ ፈጣሪ ኢንኮፕራል ነው በእኛ አረዳድ። ነገር ግን አካላዊ ተደርጎ ሲገለጥ በምንድን ነው? ብትን ዝሩ አይደለም ከሚል አንጻር አዎ አካል አለው ተብሎ ይታመናል። በእኛ አካል አለው። ለምን? ብትን አይደለም ዝሩ አይደለም ለማለት ነው። አዎ አለው፣ ለራሱ አካል አለው። ያን አካል አያለ የለም፣ ይታያል አይታይም። ፈጣሪ እነዚህ ለማይታየው ኢንኮፕራል ነው። ፈጣሪ ሊታይ አይምን አንድ ነገር ይታያል ማለት ኮፕራል መሆን አለበት። እሱን እኮ መብቱን ነጠቀው። ማስረጃ ለአምጥቶ ሊያሳይ ሲል መብቱን ነጠቀው ነው እንጂ ከሰሩ እናንተ መሽ አንድ ይህንን ነገር ናቸውና አብዛኛው ጊዜ እግዚአብሔር ልክ እንደነሱ አምላክ አካል ያለው ምናምን ይመስላችኋል። መምህር ጌታቸው ምናምን የምትሉት ብትሉ ከቤተክርስቲያን ውጭ የሆነ አካል ሲጀመር ካስተምሩት ውጭ ከሆነ የትኛውም መምህር በአባቶች ነው የሚመዝነው። የትኛውም አካል ማለት ነው በአባቶች ነው የሚመዝነው ንግግሩን። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎመበት ድርሳኑ ላይ እንዲህ ይላል። ቆላሴስ ምዕራፍ 1:15ን ይጠቅስና እንዲህ ይላል፣ እርሱ የማይታይ አምላክ ምሳሌ ነው የሚለውን ያነሳና እንግዲህ የማይታየው አካል ምሳሌ ከሆነ እርሱ ራሱ የማይታይ ሊሆን ግድ ነው ይልና፣ እንዲያ ከሆነ እርሱ ምሳሌ ልንለው አይቻልንም። ቅዱስ ጳውሎስ እግዚአብሔር በስጋ ተገለጠ ሲል አታድንቅ፣ ምክንያቱም ይልና የተገለጠው በስጋ እንጂ በባህሪ መለኮቱ አይደለምና። ቅዱስ ጳውሎስ እርሱ የማይታይ አምላክ ምሳሌ ስለመሆኑ ሲናገር ለሰዎች ብቻ አይደለም በላይ በሰማይ ላሉ ኃያላትም ጭምር በስጋ የተገለጠ በመላእክት የታየ ብሎ ጨምሮ ተናግሯል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ በአሕዛብ። አንዴ ሚውት አድርጋ አንድ ሺ ልጨርስ ፕሊዝ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ በመንፈስ የጸደቀ በአሕዛብ የተሰበከ በዓለም የታየ በዓለም የታመነ በክብር ያረገ ይለዋል። ለመላእክት የታየ ብሎ ለዚህ በስጋ የተገለጠ ሲል ለሰዎች ብቻ አይደለም፣ በላይ በሰማይ ላሉ ኃያላንም ለመላእክትም ጭምር ነው በስጋ ሲገለጥ የታየው። እነዛ መላእክት እንኳን ያላዩት ማለት ነው። እንዲልና ከመላእክት እንኳን የታየው ይላል በስጋ ከሆነ በኋላ መሆኑ ከዚያ አስቀድሞ እርሱን ፈጽሞ እንዳልተመለከቱት ማረጋገጫ ነው። ምክንያቱም ይልና እርሱ በባህሪ መለኮቱ የሚል አንድም ስፍራ ምክንያቱም አዩ የሚል በባህሪ መለኮቱ አንድም ስፍራ ተጽፎ አናገኝም። ስለምን ታዲያ እነዚያ ማቴዎስ ወንጌልን ይጠቅሳል። ስለምን ታዲያ እነዚያ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቹ በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ ብሎ ለምን ተናገረ ብሎ ጌታችን ለምን ተናገረ ብሎ የሚጠይቅ ካለ እግዚአብሔር ፊት አለውን በሰማይ የተወሰነ ነውን እንዲህ ብሎ የሚከራከር አእምሮ የተቀማ ሰው ማን ይላል? እግዚአብሔር እጅ አለው ፊት አለው ብሎ የሚያምን ሰው አእምሮ የተቀማ
ማን ነው? ስለዚህ የቃሉ ትርጉም ምንድነው ይልና ያብራራል ማለት ነው። ማቴዎስ ወንጌል ላይ የአባቴን ፊት ያያሉ የሚለውን ያብራራል። ፊት የተባለው እግዚአብሔር ሊተራል አካል ኖሮት ሳይሆን ከምን አንጻር ነው ብሎ ያብራራል ማለት ነው። ስለዚህ እግዚአብሔር አምላክ አካል አለው፣ እጅ አለው፣ እግር አለው ብሎ የሚያምን ማን ነው? አእምሮ የተቀማ ነው የሚለው ቅዱስ ዮሐንስ አፈወርቅ። ስለዚህ አንተ የምትጠራው መምህርም ሆነ ማንም ሆነ ንግግሩ በእነዚህ አባቶች ነው የሚመዘነው። ኦኬ፣ ከእነዚህ አባቶች ሌላ የሚያስተምር ከሆነ ይወድቃል ማለት ነው። የሱ ንግግር አይመለከተንም። በአባቶች ትምህርት ነው ንግግሩን እያንዳንዱን የምንመዝነው ማለት ነው። ስለዚህ እግዚአብሔር አምላክ ዮሐንስ ወንጌል 1:18 ላይ እግዚአብሔርን ማንስ እንኳን ያየው የለም በአባቱ እቅፍ ያለ እርሱ አንድ ልጁን መጥቶ ተረከው ነው የሚለው። እግዚአብሔርን ማንም ያየው የለም፣ እርሱ የሚታይ አይደለም። ኦኬ፣ አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እርሱ የማይታይ ማነው? እርሱ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል የተባለ ነው። እርሱ የሚታይ አካል አይደለም። ዮሐንስ ወንጌል ምዕራፍ 4:24 ላይም እግዚአብሔር መንፈስ ነውና በእውነትና በመንፈስ ልንሰግድለት ይገባናል ብሎ ጌታችን ኢየሱስም ሲናገር እንመለከታለን። ስለኛ ሲነግረን በእውነትና በመንፈስ ስገዱለት ብሎ ነው የተናገረው፣ እርሱ መንፈስ እንደሆነ ስለነገረን ማለት ነው። ስለዚህ እግዚአብሔር አምላክ ልክ እናንተ እንዳስቀመጣችሁት አላህ ዛት ያለው አንድ ቦታ የተቀመጠ አካል ቦዲ ያለው አይደለም። እግዚአብሔር መንፈስ ነው። መዝሙር 139 ቁጥር 7 ላይ ከመንፈስ ወዴት ይሄዳለሁ? ወደ ሰማይ ቦታ አንተ በዚያ ያለ፣ ወደ ሲኦል ቦርድ አንተ በዚያ ያለ ብሎ በሁሉ ቦታ ምሉእ የሆነ ነገሮች የማይወስኑት አካል ካለ መወሰን ስላለ ቦዲ የሆነ አካል ማለት ነው። መወሰን ስላለ እግዚአብሔር አምላክ በእንደዚህ የሚገለጥ አይደለም። እግዚአብሔር እጅ አለው እግር አለው ተብሎ ሲነገር ለምሳሌ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ብሎ ሲናገር ሁሉ ፍጥረት ሁሉ የእርሱ እንደሆነ እያንዳንዱ የፈጠረው በእርሱ ስር እንደሆነ ለማሳየት እንጂ እግዚአብሔር ሊትራል የሆነ ቦዲ ያለው ሆኖ አይደለም። ነቢያት በሰውኛ ቋንቋ ሰዎች በሚረዱበት ቃል ነው የሚናገሩት እንጂ እግዚአብሔር በዛ መልኩ አለው ማለት አይደለም። ስለዚህ ከዛ አንጻር ነው ወገኖቻችን። ቀጥል። እሺ እቺን እናመሰግናለን። ቆይ አንድ እኔ ማማይ ትቀጥላለህ። እሺ ጥያቄ እንጠይቅሽ። እሺ ማማይ አሁን እዚህ ላይ በደንብ አድርጋ አስረድታናለች። ይችን በደንብ ትሬኒንግ ወስዳበታለች መሰለኝ። እና ማማይ አሁን ከአወራሽ ውስጥ የሆነ ፓርት አልገባኝም እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እንደ ነብዩ መሐይም ነኝ። በእንግሊዘኛ ጠይቃት እስቲ፣ በእንግሊዘኛ ጠይቃ አንተ። ኦኬ ሌትስ ኤክስፕሌን ፎር ዩ እንደ ነብዩ ቆይ ማማይ ማማይ ፕሊዝ I will continue and Mamaye ናርዲ ለቀጥለት። እሺ በቃ አርዲ ቀጥል። Mamaye is let's continue, okay? All of us listen to me carefully. All of us listen to me carefully. No. The next presenter is Mamaye. The next presenter is Mamaye. Muhammad. Muhammad, ዊሊ የሚባል ነበረ ኢትዮጵያ በዘጠና ቀን እንግሊዘኛ እናስተምራለን። No. You cannot getting already, okay? You cannot get it already because you are not cover Mamaye. You cannot cover Mamaye. You cannot cover Mamaye. Yeah, Mamaye, let's explain, please. Mamaye, let's explain, please. አርዲ ገብቷል። you cannot ብሎ ምን ነበር ያለው? You cannot getting already አትገባም እኮ ነው። No. I'm not talking about Amharic. I'm not talking about Amharic, okay? I will present in English. Let's continue, Mama, please. You are not getting. እስኪ አትገባም already በዚህ መሃል በላይ በእንግሊዘኛ። No, I'm not saying that. Already is not covering Mamaye. Already is not covering Mamaye. Mamaye, let's continue. ቆይ እንመዝረው። ቆይ already is not covering Mamaye ምን ማለት ነው? already yes, Mamaye, I'm waiting for you. ምን ለማለት ፈልገህ ነው? መሐመድ ይሰማል? ማማየት ላውራው እንዴ?
እኔ እንደ ነብዩ ኡሚ ነኝ፣ መሀይም ነኝ፣ እንግሊዘኛ አልችልም። እኔ ቢያንስ የራሴን ቋንቋ እችላለሁ። ነብዩ የራሱን ቋንቋ የማይችል እኔ እንደ ነብዩ ኡሚ ነኝ። ሱራ 16 1 ክፈችልኝ። ፕሊዝ ተረጋጋ መሐመድ። ሱራ 16 ታሪኩን ታውቀዋለህ ብዬ አስባለሁ። አርዲ ሱራ 16 1 ላይ መሐመድን ይኮርጃል ያሉ ጊዜ የመለሰላቸው የቋንቋ ጉዳይ ትዝ ሲል 111 ነው 101 ነው 102 ላይ ነው 102 ነው መሰለኝ። 101ማ እንትን ነው ይሄ ትላንትና የተናገረ እንትን ነው ናሲቅና ንሱቅና። ኦኬ እነዚህ ያመኑትን ለማረጋገጥ በሙስሊሞች እሺ 106 አድርጊው። እሺ ከፍ አድርጊው። እሺ 105 106 በኋላ የካደ ሰው ብርቱ ነው አይደለም። መለስ አድርጊው 105 ላይ እሺ ውሸትን የሚቀጣጥፍ እነዚያ ባለ አንቀጽን የማያምኑ ብቻ ናቸው፣ እነዚያ ውሸታሞች ናቸው። 104 አንቀጾቹ የሚያምኑ አረብኛ ቋንቋ ነው የሚል የለም። ኦኬ ያው እነርሱ እርሱን ቁርአንን የሚያስተምረው ሰው ብቻ ነው ማለታቸው በእርግጥ እናውቃለን። የዚያ ወደ እርሱ የሚያስጠጉበት ሰው ቋንቋ አጅም ነው። ይህ ቁርአን ግን ግልጽ አረብኛ ቋንቋ ነው። ይሄ ቁርአን ክፍል ለምን እንደወረደ እስቲ መሐመድ ፈስርልኝ በፈለግከው ቋንቋ። ይሄ ቁርአን ክፍል ለምን እንደወረደ ፈስርልኝ። እሺ በመጀመሪያ እፎይ በጣም የእውቀት ማነስ እንዳለብህ አሁን ነው የተረዳሁት። አሁን ፈስርልኝ ይህንን የቁርአን ክፍል የወረደበት። አዎ በዓለም ላይ አንድ እፎይ ከዚህ አሁን ከጠየቅከኝ ላይ እኔው ራሴ ደግሞ አንተን ስጠይቅህ ማለት ነው በዓለም ላይ በጣም ቀላል ቋንቋ የተባለው ሳይንስ በመጀመሪያ ደረጃ ያስቀመጠው ቋንቋ ነው። ይሄ ቁርአን ክፍል ለምን እንደወረደና የወረደበትን አስባብ ስነግረኝ ነብይህን በጣም ፈታ እያልኩ ብቻዬን በጣም ፈታ እያልኩ በእፎይ እውቀት እኔ በጣም ፈታ እያልኩ ነው። ሳይንስ በመጀመሪያ ደረጃ ያስቀመጠው ቋንቋ የትኛው ቋንቋ ነው? እኔ የትኛውንም የሆነ አንብብና ፈስር ይህንን የቁርአን ክፍል ኖ እችን ንገረኝና እቀጥላለሁ። አንብብና ፈስር እቀጥላለሁ። ወንድሜ አንተ ደግሞ በመሀል የተጠየቀውን ጥያቄ እየመለስክ እያጣራን እንሂድ። አንብብ እኮ መልስልኝ። ሰርች አታድርግ። እስከዛ ሰርች አታድርግ። ምንድነው? ምን ለእስልምና ጭንቅላ ለሙስሊሞች ጭንቅላ ሰርች ማድረግ አይደለም። ጀነራል ኖሌጅ ነው የጠየኩ። ጀነራል ኖሌጅ ነው። ሳይንስ አንደኛ ደረጃ ብሎ ምን ቋንቋን ያስቀመጠው? በምን ደረጃ? በቀላል ለሰው ልጅ አንደርስታንድ ወይ ደግሞ ለሰው ልጅ ቶሎ ሊረዳው የሚችለው ቋንቋ ብሎ ይኸውላችሁ ሰዎች እያያችሁ ሰርች እያደረጉ ነው። ሰርች እያደረጉ ነው። ያለህን ቁርአን እንጠብቃለን። እስቲ ቆይ አንተ ቆይ እንጠብቃለን። ቆይ you are not getting in ቆይ you are not getting in ቆይ መሐመድ በእውነት ያወራኸውን እንግሊዘኛ እንዲያው አሁን የሚያዳምጡ ሰዎች እንዲፈስርልኝ በጣም ፈልጋለሁ። ይፈስረዋል። አንድ ጊዜ ቆይ የጠየቀውን ጥያቄ ልንገረው። አንድ ጊዜ ሚውት ላይ Get out for this life. Life. I'm asking life. በለው መጮህ ጀመረ። መጨረሻ ላይ ቃል ሲጠፋው መሐመድ በእውነት በጣም ያው እያዳመጠ ያለ 1700 ሰው አለ። ብዙ ሰው አንተ በማታውቀው ነገር ስትመጻደቅ እንዴት ያሳፍራል! በእውነት በጣም ያሳፍራል። አንተ እኮ አታውቀውም። ይኸው እኮ እየሰማንህ ነው እኮ። በማታውቀው ነገር አትመጻደቅ። እየጠየኩ ነው። እኔ እየጠየኩ ነው። ምን ጠየቅ? መልሰምተሃል።
አልሰማሁኝም። እኔ በአሁን ነው በመሀል የገባሁት። እኔ ደግሞ አልደግምልህም። ሚውት አድርገህ ተቀመጥ። አይዞህ። አይ እሱ ለማንኛውም ይቀጥል። አለ ኮርሶች የሚሰጡ አሉ። እነሱን ውሰድና መተህ ሰውን እንኳን ለመናገር ከፈለክ ቢያንስ በምታውቀው ነገር ቢሆን አንተ አሁን እንግሊዘኛ ሀናለን ሳትለይ እንዲያው ሰውን መተህ ኮመንት ስታደርግ አያሳፍርም? ትንሽ አመሰግናለሁ። ቴንኪው። በጣም ጥሩ። እንደዛ አድርግ። ለሌላ ሚውት አድርግና ሚውት አድርግ። አንዴ አሁን የጠየቅኩህን ትመልሳለህ። ማማዬ አንዴ ክፈችው ትመልሳለህ። የወረደበትን ምክንያት ታውቃለህ? የቁርአን ክፍል በጣም ጥሩ። እንግዲህ አሁን ፊውቸር እየገባ ሽፋን መስጠትን ካቆምክልኝ አመሰግናለሁ። እፎይ፣ አሁን ወደ ጥያቄ መልስ። የቁርአን ክፍል ለምንድን ነበር የወረደው? እንዴ እኔ እኮ ነኝ የጠየኩህ። እፎይ መልስልኝና እንቀጥላ። ሂድና ጥቁሩን ድንጋይ ሳምና ና። ባይዘ የቁርአን ክፍል የወረደው ሜይ ቢ አርዲ ታብራራዋለህ? አዎ መሐመድ ሰዎች ያሙት ነበረ በወቅቱ። የተለያዩ ዘገባዎች አሉ ከዚህ ጋር በተገናኘ። አንዳንዶቹ የሆኑ ከዞራስትሪያን እምነት የመጡ ሰዎች ነበሩ መሐመድ ጋር ብለው የሚሉ ነበሩ። አንዳንዶች ደግሞ አንድ ክርስቲያን ነበረ የሚሉ አሉ። ብቻ መሐመድ ግን እነዚህ ሰዎች ጋር እየሄደ ይቀመጥ ነበር። እነሱ ጋር እየሄደ ቀን ቀን ይውላል፣ ቁጭ ብሎ ሲያዳምጥ ይውላል የሚያወሩትን ነገር እና ሰዎች ምን ይላሉ? አይ መሐመድ እኮ ምን ከነዚህ ሰዎች ያዳመጠውን ነገር ነው እየመጣ አንደሽ ትጠይቃለህ። ምንድነው እሱ? ይሄ አዲስ ታሪክ አላመጣህም፣ የቀደሞቹ ሰዎች አስተምሮ ነው ሲሉት፣ ኖ ኖ ኖ ኖ ሰዎቹ በመሐመድ ጋር ነጋዴዎች ለነጋዴዎች ነበሩ፣ ከነሱ የኮረጅከው ነው ሲሉት፣ አይ እነሱ የሚያወሩ ስለዚህ ሌላ ቋንቋ ለምሳሌ እናንተ ጋር መጥቶ ለምሳሌ እናንተ አማርኛ ተናጋሪ ከሆናችሁ ሌሎች ቋንቋ የምችሏቸው አሉ። በእንግሊዝኛ መጥቼ ካወራው ኩረጃ አይሆንም ማለት ነው። በአማርኛ ስታወሩት እኔ በእንግሊዝኛ ያወራሁላችሁን። ታዲያ ነብይህ እንደዚህ ያለን አካል እየተከተልክ እንዴት ነው ሰውን እንግሊዝኛ አውራ የምትለው? እንዴት ነው እሱ የሚሆነው? ኮርጃሃል ሲባል እንኳን ኖ ኖ ኖ ያወራሁት አማርኛ ነው ብሎ የሚለው እኔ ያወራሁት አረብኛ ነው ብሎ የሚል ታዲያ ያስተማርነው እኮ አማርኛ ነው እንጂ አረብኛ ወይንም እንግሊዝኛ አይደለም። ያውም ኮርጆ ማለት ነው። ከየት ነው የተኮረጀ? ነብይህ እኮ አንተን ራሱ እኮ ያዘዘህ ምንድነው? እሱ ቂያማ እንዲመጣልህ እኛን እንድኮርጅ ነው። ነብይህ እኮ እያንዳንዷን ይኮርጅ ነበረ። የኮ ታማኝ እኮ ነው ነብዩ። ወይ ከየት ነው ያልመጣልህ ሲመስለው የኮረጀው ቦታ እስካሳይ፣ የተኮረጀው ቦታ እስካሳይ። ምን ያልኮረጀው አለ? ክርስቶስ ተሰቅሏል የሚለውን ብቻ ነው ያልኮረጀው እንጂ ክርስቶስ አምላክ ነው ሰዎች እንድፍል የምታረግ አለመኮረጁ እንጂ ሌሎችን እኮ ምን ኮርጇል? ኢየሱስ ቃል ነው ብሎ ማለቱ ኮርጇል። መንፈስ ነው ብሎ ኮርጇል። ደግሞ እንደሚመጣ ኮርጇል። እንዳረገ ይብቃል። ከተረት ተረቶች ሁሉ እንዴት እንደተኮረጀ በሌላ ቀን እናያለን። ከአይሁድ ተረቶች መሐመድ እውነት መስሎት ተኮርጆ ቁርአን ውስጥ ይገኛል። እሱን እናያለን በሌላ ቀን። ብቻ አንተናና እናሳይሃለን። ሳያዩኝ የሚያምኑ ብፁዓን ናቸው ያለበት አለኝ እኔ ቃል በቃል። መሐመድ ግን እሺ እቺስ ማለት እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው። እሺ ደህና ደሩ፣ ይብቃል። ምንድን ነው ያሰማው መጨረሻ ላይ ግን ለአሮን እንዲህ ነገር? እሺ ለማንኛውም እናመሰግናለን። ቶፒክ የሚባል ነገር አለ ሽፍት ለማድረግ እና መጨረሻ ላይ